አሳየኝና መረጃህን አሳየኝና በውስጥ መጀመሪያ ነውና መረጃህን የምትወያይበትና ያነሳቸው ማሳየኝና ከዛ በኋላ ወያይሃለሁ። እንደዚህ አይሆንም ማለት ካፌ ማለት ነው። ግን ቅዳሜ እየመጣች ነው በደጃፎት ነው ማለት ፈልጋለሁ። ተዘጋጁበት ጉዳይ ካለ ይዘጋጁበት። አንደኛው አምላክ ይሄኛው ነው። በቃ ኤርሚያስ ተናገረ እግዚአብሔር ተናገረ ብሎ ነው የሚያምነው። ይሄ አንደኛ አበበ ጉልላት በቅዱስ ቁርባን የሞተ የሚለው ነው ትልቁ የኔ ክሌም ማለት። በጣም እንዴት ያልኩበት የተናደድኩበትም ያዘንኩበትም በቅዱስ ቁርባን ገደሉት የተባለ አበበ ጉልላት በቅዱስ ቁርባን አልሞተም እና ምን የሚለው በቴዲ አዋሳ ቅዳሜ ምናምን ጭራሽ ነው ስለቀን ምንም አላወራው እና ምን ተሰማ? አሁን እንደዚህ አንድ ሰው ቆራርጦ ቀን ራሱ ወስኖ የሆነ ማላቀው ልጅ ቴዲ የሚባል ልጅ ሲያወያይ ነው እንጂ ማቀው ስልኩም የለኝም ፎሎውም አላደረኩትም እሱም አያቀኝም ጭራሽ። ሁሉ የምትጀምሩ ይመስለኛል በዚህ ከቀጠላችሁ የሆነ ሳንጠፋ ቶሎ ብለን የሆነ ጦር ምናምንም ዱላም ምናምን እንደዚህ አይነት ስሜት ተሰምቶኛልና ለምን ተናደዱ ነው ጥያቄው። ጴንጤዎች ለምንድን ነው የተናደዱት? ምን ሆናችሁ ነው? በነገራችን ላይ ምን ሆናችሁ ነው? እስኪ ግቡ እንደው ላወያያችሁ ትንሽ። ምን ሆናችሁ የተናደዳችሁት? ጴንጤዎች ግቡ እንዴ! ምን ሆናችሁ እንዴ? በጣም ነው እኮ የተናከሳችሁት በመድኃኒዓለም። እስኪ ግቡ ይደላችሁም ግቡ። እንግዲህ አንዳንድ ጥናቶች እንደሚያመለክቱት እንደዚህ ያሉ ብስጭቶች ከየት ነው የሚመጡት? ከመሸነፍ የሚመጡ ነገሮች እንደሆኑ ግልጽ ነው። ጥናቶች ያሳያሉ። በዲቤት ህግ ላይ ሰዎቹ ሲሸነፉ በጣም አግሬሲቭ እንደሚሆኑ ጥናቶች ያሳያሉ። በጣም ነው የተደበደቡት። እግዚአብሔር በሚያውቀው በጣም ተሸንፈዋል። በምንም አይነት መንገድ መቆም የማይችሉ ሆነዋል። ጴንጤቆስጣል በተለይ ትንሽ መካነ ኢየሱሶች እያገገሙ ነው ትንሽ። ምክንያቱም ምን የማያድን ጥምቀት ከማያድን ቅዱስ ቁርባን ጋር ምን ህብረት አለን? እዚያው ጠጋችሁን ያዙ ተብለዋል። ስለዚህ ጴንጤ ለምን ተናደደ? አበበ ጉልላትን አላነሳም በቃ ማለት የአንደኛ ሁለት ነገሮች በስነ ስርዓት በፊትም እኛ አበበ ጉልላት የሚባል ሰው አለ የለም አይደለም ሞቷል አልሞተም አይደለም ክርክራችን። አንዳንዶቹ እንደዚህ ያለ ነገር ሲያነሱ ሰምተናል። እኔ ግን ቪዲዮውን አውጥቼ ላሳያችሁ እችላለሁ ወይም እሰራለሁኝ። እኔ አበበ ጉልላት የሚባል ሰው አልሞተም አይደለም ያልኩኝ። ክርክሬ አበበ ጉልላት የሚባል ሰው አልሞተም አላውቀውም። ሊኖር ይችላል ሞቶ ከሆነ እንደውም ነፍሲ ማር ነው ያልኩኝ። እኔ ቪዲዮ አለኝ ያን ጊዜ የተናገርኩት ማለት ነው። አወጣዋለሁኝ። ቆይ አሁን ቅዳሜ ድምፁን አቀርባለሁ ተብሏል። በኤአይ በአርቲፊሻል ኢንተለጀንት ተቀናብሮ ተመሳሳይ ድምፅ ሊመጣ ነው ተብሏል። እሱ እንደወጣ ምንድነው ማድረገው? እኔ እሱን እንደወጣ በቀጥታ አንደኛ አበበ ጉልላት በቅዱስ ቁርባን የሞተ የሚለው ነው ትልቁ የኔ ክሌም ማለት። በጣም እንዴት ያልኩበት የተናደድኩበትም ያዘንኩበትም በቅዱስ ቁርባን ገደሉት የተባለ አበበ ጉልላት በቅዱስ ቁርባን አልሞተም። ወንድሙ እንደ ዛሬ እንዳረጋገጠልን ታሞ ነው እጀ ላይ የሞተው እንጂ በፍጹም አይደለም ተብሏል። ሁለተኛ ያ ድምፅ የሱ አይደለም። እንዲሁ በነገራችን ላይ እንዲሁ ጴንጤ ግን በመድኃኒዓለም እስኪል ጠይቃችሁ አሁን ያን የመሰለ የስቱዲዮ ድምፅ በስቱዲዮ የተቀረጸ ድምፅ አሁን ገጠር ላይ በዚያ ዘመን ይኖራል? የዛሬ 10 ዓመት አሁን ይኖራል ብላችሁ ታስባላችሁ? ገጠር ላይ አርሲ ውስጥ ያን የመሰለ ኩልል ያለ ድምፅ በስቱዲዮ የተዘጋጀ ሲጀመር እናንተ እስኪ እንዲሁ ገምቱ በመድኃኒዓለም። አሁን ልብ አድርጉ። ይሄ ቅዳሴውን ስትሰሙት የማይክራፎን ድምፅ ነው። አሁን ይሄ የማይክራፎን ድምፅ ይመስላል። እንዲሁ ስትገምቱ ራሱ እንደው እናንተ ራሱ እንዴት መገመት እንደማትችሉ በጣም ግራ እንደው ወይንስ ሆነ ብላችሁ ነው አሁን ያ ይመስላል። አሁን የእንትን ቅዳሴ ይመስላል። እኔ አሁን እውነት ለመናገር ላነሳው ፈልጌ አይደለም። ይኸው ስሙት እስኪ አሁን ይሄ
አሁን የምትሰሙት ድምፅ አሁን ኖርማል መድኃኔዓለም የጥቅምት መድኃኔዓለም ቅዳሴ ይመስላል። ይሄ አሁን በማይክ አሁን ማይክራፎን ሆኖ ጫጫታ ምናምን ሳይሰማ ሰውየው እንደው ቅዳሴ ሲገባ ከውጭ ያለ ሰው ቢቀርጸው ወይ ውስጥ ቢሆን አሁን እንደዚህ ኩልል ያለ ድምፅ ይሰማል። እስኪ እንደው ጊዜ ያሳያችሁ የጫጫታ የከበሮ ምናምን እንደዚህ እንደው ቅዳሴ ነው እንበል ግድ የለም የወፍ ድምፅ እንኳን አይሰማም። ወፍ እንኳን ሲንጫጫ እና እዚያ ገጠር ላይ ይሄ የስቱዲዮ ድምፅ እንደው አይታወቃችሁም? አሁን ይሄ ድምፅ እንደው አሁን እንደው ጴንጤዎች እውነቴን ነው እንደው እስኪ ለህሊናችሁ ስጡ ግቡ እስኪ አሁን እንደዚህ ያለ አሁን አሪሲ ውስጥ በእግዚአብሔር እንደዚህ ያለ ድምፅ አሁን አሪሲ ውስጥ አሁን ማለት ገጠር አጠቃላይ እንደው ባህር ዳር የሚሆን ጎንደር እንደዚህ ያለ እኮ አዲስ አበባ ለምን አይሆንም? እንደው ቦሌ መድኃኔዓለም ይሄ ቅዳሴ ቢፈጸም አሁን ኩልል ብሎ እንደዚህ በስቱዲዮ የተቀረጸ መስሎ ይወጣል። እናንተ ራሳችሁ እንዴት መገመት አቃታችሁ? አሁን ዩልሲ በነገራችን ላይ ዘማርያምና እኔ ፕሬዲክት እያደረግን ነበር። ምን የሚሉ ይመስልሃል ብየው ዘማርያምን የዛሬ 4 ወር ጊዜ ራሱ ዘማርያም 3 ነጥቦችን ጠቅሶ ነበር። አወጣዋለሁ ባይዘው አወጣዋለሁ እና ዘማርያም ያል ቆይ ላሰማችሁ እሱን ቆይ ላሰማችሁ ምንም ይመስል ማለት ምን የሚል ይመስልሃል ምናምን ብየው ነበር ዘማርያምን እና እሱን ላሰማችሁ አንድ ጊዜ ያን ጊዜ ኦኬ አዎ 1 ሰዓት ከ15 ደቂቃ ከ40 ሰከንድ ላይ ነው ደቂቃው ልጅዋለሁ በኋላ ሪከርድ ስለማረገው 1 ሰዓት ከ15 1 ሰዓት ከ15 እና ላሰማችሁ እሺ 1 ሰዓት ከ15 ይኸው ዘማርያምን የጠየኩትን ጥያቄ ስሙኝ ያን ጊዜ ማለት ነው ይኸው Monopoly is back at McDonald's. Register in the McDonald's. የማክዶናልድ ማስታወቂያ መጣለች። እሺ ዳሹንና ሁለቱን ታገኛላችሁ ማለት ነው። ሌላው የዩቲዩብ ላይ የለቀቀው ኤርሚ ወንድሙን ገደሉበት ነው የሚለው። ኤርሚ ስቅስቅ ብሎ አለቀሰ፣ ልቡ ይሰብራል ይላል እና ይሄንን ደግሞ የምታገኙት ደግሞ ማን የሚል ቱብ ነው ቴክ ባይ እሱን ደግሞ ላሳያችሁ እና ሁላችሁም ስሩበት፣ ሁላችሁም የእውነቴን ነው እና ምን እንደሚል እኔ ምን የሚል ይመስልሃል? ዲያቆን ዘማርያም አሁን የሆነ ነገር እንበል እዚህ ላይ የሆነ አንደኛ ዳህፀ ልሳን ነው ይላል ከአባለት እሱ ላይ እንደሰራው ዳህፀ ልሳን ነው ይላል። አዎ አሁን ሲጋለጥ ይሄንን ያልኩት ዲያቆን ዘማርያምን ቆይ አንዴ እንደውም በቪዲዮ ላሳያችሁ መሰለኝ። አንዴ ይቅርታ። ይሄንን እየሰራን ባለበት ጊዜ ማስረጃው ሲቀርብበት ምን የሚል ይመስላችኋል የሚል ጥያቄ ነበር የጠየቁት። ማስረጃው ሲቀርብ ምን የሚል ይመስልሃል ብዬ ጠይቄው ነበር እና ማስረጃው ሲቀርብ ዳህፀ ልሳን ነው ይላል ነው። በጣም ዘማርያም ራርቶለት አይ ዳህፀ ልሳን ነው እንጂ ለማለት የፈለኩት ይላል ብሎ ጠብቆ ነበር። በፍጹም ሽምጥጥ አድርጎ ኧረ ይሄ አበበ ጉልላት ነው ቅዳሜ ታዩታላችሁ ብሎናል። በጉጉት ነው የምንጠብቀው ቅዳሜ ነው። በነገራችን ላይ እነዚያ ሰዎች እንዳያዋርዱት በመድኃኔዓለም አሁን እነዚያ ሰዎች በአርቲፊሻል ኢንተለጀንት የሚመስል ነገር ይዘው ሲመጡ ወንድማችንን የበለጠ እንጦርጦስ ሊከቱት ነው። እግዚአብሔር ምሕረት ያርግለት፣ እግዚአብሔር ያውጣው። እንደው ይቅርታ ጠይቆ ዝም ብሎ እንደው ተሳስቼ ነው የዛን ቀን እንደው ምን ነው እግሬን በቆረጠው ነው ምንድነው አንጀቴን በበጠሰው ቢል ነው የሚሻለውና እስኪ ቆይ እስኪ ይሄም አይደለም በእውነቱ። እሺ ተመልከቱት። የመቼ ነው ይሄ? እንደምትመለከቱት 4 months ኤጎ ነው፣ ከ4 ወር በፊት ነው እና ላይቭ ላይ ያንን ያጋለጥኩበት ቀን ነው። ይህን ያጋለጥኩበት ቀን
ዘማርያም እና ቶኒ የሰጡት አስተያየት ነበረ። ስሙት እና ምን የሚሉ ይመስልሃል? ሁለተኛ ደግሞ እየጠራ ማለት ነው ደጋግሞ እየተናገረ አበበ ጉልላት ነው እያለ ኤአይ ነው ይላል። አዎ ሶስተኛ እንዴ ነብዩ ዘማርያምን ብለው እንዴ ነብዩ ዘማርያም ቆይ አንድ ወንድም ቆይ አንዴ አቢ ነበር። ማነው ስምህ? ሰላም ነው ቀሲስ ይፍቱኝ። አንተ ልጅ ስምህ አስቸገረኝ እኮ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ደህና ነህ? አሚን አሚን። ኧረ ሳሚ እንዴ ማራዶና ብለው ጥተውልኝ የለ እንዴ? ማራዶና ይኸው ሸልሜሃለሁ። ሞዴሬተር ዌልካም። እሺ ሸልሜሃለሁኝ። እልል አትልም እንዴ? እልል። እሺ እና ልውረድ በቃ እርሱ ያሳዩ ደወሪ። እሺ እሺ እሺ። እንግዲህ ላሳይና ትመለሳለህ። ሙሉ ላርገውና እሺ ትመለሳለህ። ከታች ሆነህ አሃ እንዴት ነው ይሄ ነገር? እንደዚህ ሆኖ ነው የሚቀጥለው? እኛ እኮ የላይቭ ኤክስፒሪየንስ የለንም። እናንተ ግማሽ አድርገብህ ትሄዳለህ። እንዲህ ማራዶና ኦልራይት ኦኬ። አሁን ምን አለ ዲያቆን ዘማርያም? አንደኛ ምን የሚል ይመስላል ስለው፣ አንደኛው ዳዊት ልሳን ነው ልክ አባለት እጾን ላይ እንደዋሸው። ሁለተኛው ያለው ኤአይ ነው ይላል፣ በአርቲፊሻል ኢንቴሊጀንስ ነው እንደዚህ ያደረጉት እንጂ አበበ ጉልላትን ይላል ብሎ ነበር። እሺ ሶስተኛ ደግሞ ስሙን ተሳስቼ ነው ሊል ይችላል። ሶስተኛ ስሙን ተሳስቼ በብዙ መንገድ ስሙን ተሳስቼ ነው ሊል ይችላል። ኦኬ ድምፁ ተመሳስሎብኝ ነው ይላል። ድምፁ ተመሳስሎብኝ ነው ምናምን። አንደኛው እሱ ነው። አሁን ድምፁ በአንድ ይገርማችኋል። ጌታን አንድ አይነት ነው ድምፁ የሚል ይመስለኛል። እንደዛ በዛ አልተሳካልኝም። ምንድነው ቀሲስ እንደው ቢቻል በሚቀጥለው ጊዜ በአካል ብናቀርብ ወይ በስልክ እንደዚህ ቲክቶክ የማይጠቀሙ ከሆነ እሳቸውን ብናቀርብ ጥሩ ነው። አሁን በቀጣይ ስልኮትም ዝልኮዋል መሰለኝ አሸናፊ። ኧረ ይቀርባሉ። ቀርበናቸው ደግሞ እንትን ዮሐንስ ወልደ ነጎድጓድ ቀዳ እንትን ሰባኪ ሆነዋል። በል ማራዶና እንደ እግር ኳሱ አድርገው ይሄ መጥፎ የሚጽፉትን ሰዎችን ጠልዛቸው በደንብ አድርገህ ሰጥቻለሁ። ካሜራ ጋር ባለሙሉ ስልጣን ነህ። እንደ ማራዶና 10 ጎል አስቆጥርባቸውና ተገላግልልኛለህ። ለማንኛውም ማለት ነው። ኤኒዌይስ ሌላም ላሳያችሁ። በነገራችን ላይ አበበ ጉልላት የሚባል ሰው አልሞተም አላልም። እኛ ሊሞትም ይችላል ላይሞትም ይችላል ብያለሁ። እኔ ራሱ እዚሁ ላይ ላሳያችሁ። እዚሁ ላይ አሁን ትናንትና ላይ በከፍቶ ወንድማችን ኤርሚያስ ምስኪን የውጫው ቀይራል የአዲስ አበባ ልጅ እና ወንድማችን ኤርሚ ምን ያደረግ ነበር መሰላችሁ? አልሞተም ብለው ነበር። ይኸው ሙቷል። ይኸው ዛሬ ወንድሙ መሞቱን አረጋገጠ ይላል። እኛ አበበ ጉልላት የሚባል ከበበ ጉልላት የሚባል ይሙት አይሙት ምን እናቀልል? ይኑር አይኑር እሱ አይደለም እኮ እኛ ስንናገር የነበረው አንደኛ በቅዱስ ቁርባን ገደሉት የሚለው ነው አንደኛው። ሁለተኛው ደግሞ አበበ ጉልላት ነው ብለህ ያቀረብከው ሰው ድምፅ የአበበ ጉልላት አይደለም፣ ይሄ ቅዳሴ የቀሲስ በትረ ነው ያን ነው። እኛ ያላልነውን ለምን እንደሚቀይሩ ላሰማችሁ። እኔ ለማንኛውም ላሰማችሁ። ይሄ ደግሞ 1 ሰዓት ከ24 ላይ የተናገርኩት አለ የዚያን ቀን። ይህንን ራሱን 1 ሰዓት ከ24 ኦኬ፣ ያው ላሰማችሁ። መታደል ነው እግዚአብሔር በሚያውቀው ሲያድግ እሱን መሆን ከሆነ ይፈልግ የነበረው የእውነት እሱ የሚለው አበበ ጉልላት። እኔ አዳሙ ጉልላት የሚባል አውቃለሁኝ። አርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማውቀው በአዳሙ ጉልላት ነው። የነ ኪነ ጥበብን የነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው ዋናት ነው ምናምን ሲል ነበር ታላቁ አበበ ጉልላት። በእውነት በሕይወት ያለ ሰው ከነበረ ነፍሲ ማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልደ ሳሙኤል እና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው።
አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝበት እና አያችሁ አይደለ? አያችሁ እኔ ያልኩት ይሄንን ነው። አበበ ጉልላት የሚባል ሰው በህይወት የነበረ ከሆነ ነፍስ ይማር፣ የእውነት በህይወት ኖሮ የሞተ ከሆነ ነፍስ ይማር አልኩኝ እኔ አይደለ? አልኩኝ እኮ የዛሬ 4 ወር ያን ጊዜ እኔ አበበ ጉልላት የሚባል ሰው አልሞተም የሚል ክርክር ለምንድን ነው የምከራከረው? እንዲያው በድንገትም ሊሞት ይችላል። ባይዘው ለምሳሌ ዲበኩሉ በላይ የሚባል ሰው የሞተ ራሱ ሊኖር ይችላል። ምክንያቱም በሀገሪቱ እንደዚህ ያለ ስም ከናባቱ ሊኖር ይችላል። አንድን ከበደ ደስታ የሚባል ሰውዬ ወይንም አበበ ኢትዮጵያ አበበ የሚባል የሆነ የሞተ ሰው ሊኖር ይችላል በኢትዮጵያ ውስጥ። ጥያቄው አበበ ጉልላት የሚባል ሰው ሞቷል አልሞተም አይደለም። እኛ አንደኛ ያልነው በቅዱስ ቁርባን ቤተክርስቲያን ካህናት ይህንን አያደርጉም ነው አንደኛው። ኦኬ፣ እሱን መረጃ እንፈልጋለን። እዚያ ቤት ሄዳችሁ የምትጠይቁልን ባይዘው ጥያቄ አትርሱ። እናንተ ደግሞ ሌሎቻችሁ አትርሱ። ጥያቄው አንደኛው በቅዱስ ቁርባን ነው የገደሉት ብሏል። እሱን መረጃ አንድ በፍጹም ነው የማለቀው እኔ ሙጭጭ እንደው ፈቀቅ አልልም ከአቋሜ። አንደኛ በቅዱስ ቁርባን ነው የገደሉት የሚል መረጃ እንፈልጋለን። ሁለተኛ ለሱ ወንድሙ ዛሬ መጥቶ ምንድን ነው ያለን? የአበበ ጉልላት ወንድም የታናሹ የሁለት ጊዜ ታናሹ ያለን ታሞ እጄ ላይ ነው የሞተው እኮ አስታምም የሆነ የሞተ አለ። አንድ ሁለተኛ የቤተ ክርስቲያን አገልጋይ እግዚአብሔርን የሚፈራ የነበረ ሰው ነው። እንኳን ከተማ ስገባ እንደሱ ለሆናለሁ ለማለት። ሶስተኛ ምን አለ? ይሄ ድምፅ እንዴት ነው አለ። እንዴት ነው እዚያ እንደዚህ ያለ ድምፅ? እንዴት ነው ገጠር እንደዚህ ያለ ድምፅ? ሲጀመር ጥቅምት መድኃኔዓለም የሚባል የወረዳውም አይደለም ታቦቱ አለ። ስለዚህ ይሄ ድምፅ የወንድሜ ድምፅ አይደለም ብሏል። የኛ ጥያቄ ምንድን ነበር? ሁለተኛው ይሄ ድምፅ የቀሲስ በትረ ድምፅ ነው፣ ሪከርድ የተደረገ ነው። ኧረ እንዲያው እባክህ ቀለሚ፣ እንዲያው በመድኃኔዓለም ኤርሚያስ ይቅርታ እንግዲህ በዚህ ስማት ጥራይ ስላልከኝ የእውነቴን ነው፣ እየረሳሁት ነው። ቀለሚ የምልህ እየረሳሁት ነው። እባክህ ኤርሚ ወንድማችን እባክህ ልለምንህ ከልቤ ነው ከመዋረዳን ይሄ ድምፅ የቀሲስ በትረ ነው ስልህ እንዲህ ሪከርድ ገንዘብ ከፍለው እኮ ነው በነገራችን ላይ ስቱዲዮ ውስጥ የሚቀረጹት። እኔ አሁን መዝሙር 3 መዝሙሮች ሰርቻለሁ። 3 መዝሙር ስሰራ ስቱዲዮ ውስጥ ገብቼ ለስቱዲዮ ለመሳሪያ ምናምን ከፍዬ ነው። ለክራር፣ ለመሰንቆ፣ ለዋሽንት፣ ለከበሮ፣ ለስቱዲዮ ቀረጻ ከፍዬ ነው። እነዚህ መጋቤ ስብሐት አባ ገብረ ወልድና የዚያን ጊዜው ዲያቆን ያሆኑ መጋቤ ሐዲስ ቀሲስ በትረ ከ10 ምናምን ዓመት በፊት ቅዳሴ ተቀርጸው በስቱዲዮ ነው እንዴ ባይዘው በኦዲዮ ቪዥዋል ራሱ ያስከስሳቸዋል እኮ። አሁን በአርቲፊሻል ኢንተለጀንስ ተመሳሳይ ነገር አምጥተህ ይኸው ተመሳስሎብኝ ነው ብትል በፍጹም እንዲሁ መዋረድ ነው የሚሆንበት። በመድኃኔዓለም በቃ ሶሪ በል ዝም ብለህ በቃ ይቅርታ ተሳስቻለሁ ያሰማሁት ድምፅ መስሎኝ ነው ብትል ነው የሚያዋጣህ። መስሎኝ ነው። ይኸው እኔ ግን አበበ ጉልላት የሚባል ሰው ሞቶ ከሆነ የእውነት የነበረ ከሆነ ነፍስ ይማር ነው ያልኩኝ እኔ እንጂ አበበ ጉልላት የሚባል ሰው አልሞተም በፍጹም። ምን አውቃለሁኝ እኔ እንዴ? በምን አውቃለሁ? ይሞት አይሞት ይኖር አይኖር በምን አውቃለሁ እኔ? እንደዚህ ያልክርክር ደግሞ አለ እንዴ? አላልንም፣ እኛም አላልንም። እኛ ያለው አሁንም 2 ነገሮችን ነው። 2 ነገሮች ላይ በፍጹም ነቅነቅ አንልም። ከፈለግ የውሸት ምስክር የሚሆን ሰው ይዘና ያንን ሰው እንጠይቀዋለን። እኛ በስጋው ደግሞ ገለውታል የሚል የውሸት ምስክር ይዘና ያንን ሰውዬ ግን እንጠይቀዋለን። እኛ ማስረጃ ወይ የሕክምና ማስረጃ ወይ አይ ዊትነስ እንፈልጋለን፣ የአይን ምስክር። ስለዚህ በዚህ የተነሳ ነው የተቆጣችሁት ይሆን? ጴንጤዎች ለምን ተቆጣችሁ? ለምን ተቆጣችሁ? የእውነት ለምንድን ነው የተቆጣችሁት? ለምንድን ነው በዚህ ደረጃ የምትቧጨሩት? ለምንድን ነው እንዴ? በጣም እኮ ቧጨራችሁን እኮ በጣም ነው እንዴ የተናደዳችሁት እንዴ? ግቡ ጴንጤዎች ግቡና ምን ሆናችሁ ነው የተናደዳችሁት? ተመታችሁ፣ በትምህርት ተቀጠቀጣችሁ። ጥምቀት አያድንም ስትሉ ታዲያ እንዴ ክርስቲያን ብለን እንቀበላችሁ እንዴ? ጥምቀት አያድንም ካላችሁ፣ ቅዱስ ቁርባን አያድንም ካላችሁ፣ ይሄን ሁሉ ምሳሌ ነው ካላችሁ ምን እናርጋችሁኛ እንዴ? በእድላችሁ ዘ ማርታ
ሰላም ብያለሁ። አባታችን ተሳስቼ ነው ታብታብ ያደረኩኝ ይላል። ይቅርታ። ቹክሲ ነው የሚለው ቹቹ ነው። አዎ እንዴት ኖት? ሰላም ነው። እንዴት ኖት? እንዴ ቹቹ እንደዚህ ነው የሚጻፈው? ቹክሲ ሰላም ብያለሁ። ቹክሲ ነው የሚለው። ቹክሲ ነው። ኦኬ ቹክሲ ነው የሚለው። አማርኛው ቹቹ ስለሚል ነው። ደህና ነህ? ግድ የለም ስሙ። እግዚአብሔር ይመስገን። እንዴት ናችሁ? ከየት ቤተ እምነት ነህ? ከፕሮቴስታንት ነኝ። ሪፖርት እያደረግክ አይደለም አይደለ? ከፕሮቴስታንት ነኝ። ከየትኛው ነው? ኧረ አይደለም። ከየትኛው እንትን ከየትኛው? ቃለ ሕይወት ቃለ ሕይወት ያሰማል። ቃለ ሕይወት። እሺ ለምንድን ነው የተናደዳችሁት? አሜን። አይ እኔ አልተናደድኩም። ለምን እናዳለሁ? ግን በጣም ኤክሳይትድ ሆኜ ነበር ትወያያላችሁ ተብሎ። ማን ነው ያለው? አይ ቪዲዮ ላይ ውይይቱን ተቀብያለሁ፣ ግን መቼ ይሁን ሲሉ ሰምቼ ነው። ጎበዝ አንተ በጣም ጎበዝ አይደለ? ዩ አር ሆነስት ሪሊ ቴንክ ዩ። እኔ ያልኩት ነበርክ ኤርሚያስ ጋር ነበርክ የገባሁለት ከወጡ በኋላ ነው የመጣሁት። እኔ በእርግጥ እውነት ለማውራት እኔ ገብቼ ያልኩት መቼ እንወያይ ተቀብያለሁ። የምንወያየው ግን በአበበ ጉላት ጉዳይ ነው ነበር ያልኩት እና እሱ ግን እንዲያውም አንደኛ ቀን አልቆጥርልኝ ቀን አልነግረኝ ሲል ያንተን ውሸት መስማት አልፈልግም። አሁን ተቀብያለሁ ዲቤቱን መቼ እንግባ? የምንገባው ግን ቪዲዮ ሰርቼ ስለነበር በአበበ ጉላት ጉዳይ ነው ብዬው ነበር። ከዚያ ምን አደረገ? አንደኛ ዲቤት የጠራበትን ቀን አንቱ እያለ የሚናገርበትን ቆረጠ። ሁለተኛ የዚያን ቀን አንተ ብዬ ነው የምልህ ብሎ እኔን እየተሳደበ የተናገረበትን ቆረጠ። ሶስተኛ ዲቤቱን ተቀብያለሁ የምትለዋን ብቻ በምን ጉዳይ የሚለውን ቆርጦ ተቀብያለሁ የምትለዋን ቆረጠ። አራተኛ እኔ ላይቭ ከዛ በኋላ ገብቼ ነበር የገባሁበትን ዲቤቱን ተቀብያለሁ ያልኩትን ቆረጠና ወዲያው ማለት ነው ላይቭ ሳይወርድ ሰዎች ቆርጦ ሰጡት፣ ፖሰተ እና ምን የሚለው በቴዲ አዋሳ ቅዳሜ ምናምን ጭራሽ ነው ስለ ቀን እኔ ምንም አላወራሁም። እና ምን ተሰማ አሁን እንደዚህ አንድ ሰው ቆራርጦ ቀን ራሱ ወስኖ የሆነም አላውቀው ልጅ ቴዲ የሚባል ልጅ ሲያወያይ ነው እንጂ የማውቀው ስልኩም የለኝም ፎሎውም አላደረኩትም እሱም አያውቀኝም ጭራሽ። እና ምን ተሰማህ ግን? እንደዚህ ይሰራል? እንዴት እንደዚህ ይደረጋል? እኔ እርግጠኛነት ያስፈልጋል ብዬ በእርግጥ ጠይቄያለሁ። የእሳቸው ፍቃድ ይጠየቅና በየስል ተቀብለዋል ነው ያሉኝ። ያው ሰዓት እዛ ቪዲዮ ላይም የተሰራው ቪዲዮ ላይም እርሶ ሰዓቱንም የሰሙ ስላልመሰለኝ ደጋግሜ ጠይቄ ነበርና የፈራሁት ነገር ነው። መጀመሪያ ቴዲ እኮ ራሱ የማውቀው ነገር የለም ማለት እኮ ጭራሽ እኮ ነው ያላወራ ነው በቀኑን ጉዳይ። አንደኛ እኔ ቅዳሜ በመሰረቱ ቅዳሜና እሑድ አገልግሎት ቀኔ ነው። ቅዳሜና እሑድ በጣም ቢዚ ዊኬንድ በጣም ቢዚ የምንሆንበት ነው እኛ ካህናቱ አገልጋዮች እዚህ ሀገር ላይ። ሁለተኛ ሰዓቱም እኮ ቢሆን እንኳ ሰዓቱ ተነጋግረን የት ቦታ ይሁን ብለን ነው እንጂ ዝም ብሎ ራሱ ቀንም ሰዓትም አወያይም መርጦ ፖስት አድርጎ እንዳትቀሩ የዚያን ቀን ማንም ጴንጤ እንዳይተኛ። ይህ ጤነኛ ነው ብለህ ታስባለህ ወዳጅ? ለማንኛውም እኔ እሱን በሱ ማስወጋት አንተን አልፈልግም። እኔ አልገፋህም። ግን በጣም ተናዳችኋል። አንደኛ ያገኛችሁትን እየጨፋጨፋችሁት ነው። የድሮ ጴንጤዎች የምናውቃቸው በጣም ጨዋ፣ በጣም ታጋሽ፣ መንገድ ላይ እንኳን የሚናገራቸው ሲኖር ኢየሱስ ጌታ ነው፣ ኢየሱስ ይወድሃል ምናምን እያሉ የሚሄዱ ነበሩ። አሁን ላይ አራስ ነብር ሆናችሁ። ትናንትና የሆነ ቦታ አክሊልና ኤቢ ሲያወሩ ለማስማማት ብዬ ነው የገባሁት። እውነቴን ነው። በሰላም እንዲወያዩ ብዬ ገባለሁኝ። አላስወረደኝም። ቃሌ በጣም የማከብረው ልጅ ማለት ነው። እና ምንድን ነው አሁን እዚያ አስቼ ቤት ገብተው በቃ ይላሉ ይህን ኦርቶዶክስን በቃ በጣም ነው የተናደዱት። ገድል አውጥተው ምናምን። አሁን በእውነቱ ቃሌ እኮ ቴዎሎጂካሊ በጣም ኮንሰፕት አለው፣ በዚያ ደረጃ ያወራል፣ ከፍ ያለ መረዳት አለው ብለን የምናስበው ልጅ ነበረ። እንደው እዛው ወርዶ ይፈጥፈጥ። ለምንድን ነው የተናደዳችሁት? ፕሊስ ንገረኝ ቹቹ።
የተወሰኑ ሰዎች ባጠፉት መወቀስ አለብን? እንደ ሁላችንም ሰው እኮ ሊያጠፋ ይችላል። እምነቱን ግን ይወክላል ማለት አይደለም። አንዳንድ ሰዎች ያው ከባህሪያቸው አንጻር ብዙ ነገር ሊሳሳቱ ይችላሉ። እርስዎ ደግሞ እንደ አንድ አባት ያው የተሸነፋችሁ አይመስልህም? እውነቴን ነው። አይ ያልተገባ ነገር ማድረግ ሽንፈት ነው። ያልተገባ ነገር ካደረገ ሰው ተሸንፏል ኦልሬዲ። ግን እኔ እርስዎን ደስተኛ ሆኜ የጠበቅኩት እውነት ስነስርዓት ስላሉት ስለማይሳደቡ እና ሰው አክብረው ስለሚወያዩ እውቀትም ስላሉት በጣም ደስተኛ ሆኜ የጠበቅኩ ጓግቼ ነበር እንጂ ለመናደድ ምንም አላናደደኝም። አሁንም በስነስርዓት ተነጋግራችሁ ቀጠሮ ተይዞ ብትወያዩ ያለውን ችግር ፈታችሁ ብትገናኙ በጣም ደስተኞች ነን። እውነት ለመናገር ፈቃደኛ ከሆኑ እርስዎ ማለት ነው። በቴዲ በኩል ያለውን ነገር እኔም ትንሽ ስለምግባባው ሞክራለሁ እንትን ለማለት። ግን አንድ ነገር ልንገርህ፣ እኔ የምወያየው በጣም ጭምት የሆኑ ረጋ ያሉ ልጆች አሉ እንደነ ኤፍሬም። ኤፍሬም አሁን በጣም የምወደው ልጅ ነው። ለእኔ በጣም ጥሩ ልጅ ነው። በግል ሌሎች ላይ ጓሴ ላይ ዋለሁ፣ ግን ለእኔ በጣም አክባሪ ነው። በጣም የምወደው ልጅ ነው እና በጣም ዊዝ ሪስፔክት ስለሆነ የምናወራው እንደሱ ካለ ሰው ጋር፣ በዚያው ላይ ደግሞ ካህንም አይደለሁኝ ከፓስተሮች ጋራ ከኔ ጋር አብረው ከሚሄዱ ሰዎች ጋራ። ኤርሚያስ እንደምታውቀው ጥግን ያዝ ነው የሚለው ቆይቶ እና ይመጣበታል የማፊያ ጸባዩ ማለት ነው። እና አሁን ልብ አድርግ፣ ያው ካህን እኔ ታውቃለህ፣ የምታውቀኝ ከሆነ ራሴን በጣም ጥዬ ነው የምወያየው። የትም ቦታ ስሄድ ኮሜንትም ስሰጥ ስወያይም የጠሩኝ ቦታ ላይ ሄጄ ተገኝቼ የእግዚአብሔርን ቃል ማካፈል ያለችኝን ማካፈል እንደው በቅንነት መውራት ደስ ይለኛል። እንደው ደግሞ የሚጫወትም ሰው ካለ ደግሞ ጨዋታ ምንም አልልም። ቀልዱን ቀልዳለሁ እውነት መናገር እንጂ ጥላቻ፣ ስድብ፣ ዲስሪስፔክት የሚደረግ ከሆነ ምዕመናን ይሳቀቃሉ። ከታች ሆነው ያዝኑብኛል። ልጆች አሉኝ፣ መንፈሳዊ ልጆች ስላሉኝ ስሰደብ ቅር ይላቸዋል። እነሱን ማሳቀቅ ስለማልፈልግ ከኤርሚያስ ጋር ዲቤት እንኳን አይደለም እሱ ባነሳው ርዕስ ይቅርና እኔ በአበበ ጉልላት ላይ ከሆነ ግን እኔ ከኤርሚያስ ጋር የምወያየው 15 ዓመት የዋሻቸው ግትልትል ውሸቶች አሉ። በጣም ነንስታፕ ነው የሚዋሸው ኤርሚ እና እኔ የምፈራው ኦልሬዲ የምፈራው በጣም ማዝንለት ካራክተራይዝድ ሆኗል በውሸት በቃ ማለት እውነት ብቻ ማውራት ስለማይችል እኔ የምገባው የዋሻቸውን ውሸቶችን ይቅርታ እንዲጠይቅባቸው ለእነዚያ ነገሮች ኮንፈርም እንዲያደርገኝ በስጋ ወደሙ ነው የገደሉት ብሏል። እሱን እፈልጋለሁ። አሁን በዚህ ጉዳይ ላውራ ካለ ወደ ኋላ ነው የማልለው። ምክንያቱም በጣም ትልቅ ክስ ነው በቤተክርስቲያን ላይ የከሰሰው። የኔ ክብር ደግሞ ከቤተክርስቲያን ይበላል። ሁለተኛ ያሰማው ድምፅ የጓደኛችን ድምፅ ነው አይደለም። እሱ እንደዚህ ባሉት ነገሮች ላይ እናወራለን እንጂ በቴዎሎጂ የመጽሐፍ ቅዱስን የተማረ በቴዎሎጂ ውስጥ አልፎ በእርጋታ ዊዝ ኤቪደንስ የሚያወራ ሰው የራሱን መረዳት ሳይሆን ይህንን የመጽሐፍ ቅዱስ ክፍል አባቶች እንዴት ብለው ተረጎሙት ከሚል ሰው ጋር እና በምስጢረ ቁርባን ላይ፣ በምስጢረ ጥምቀት ላይ፣ በአጠቃላይ በምስጢራት ጉዳይ ላይ፣ ዶግማ በሆኖች ጉዳዮች ላይ ከፕሮቴስታንት ጋር ብናወራ ወደ አንዲቱ ቤተክርስቲያን አንድ ለመሆን ይረዳናል። ከዚያ በተረፈ በገድል ጉዳይ፣ በታቦት ጉዳይ በተለይ ምንድን ነው አሁን አንድ ጴንጤ በአንድ ገድል ጉዳይ ላይ በአንድ ታሪክ ላይ ተወያየን እና ያንን ገድል ዊዝ ኤቪደንስ በማስረጃ ነው አይደል? መቼም በታሪካዊ መረጃ ምናምን አሸነፍኩኝ እኔ ልበል። አንድን ገድል ውሸት ነው ያለውን ኤርሚያስ በቃ በማስረጃ አስደግፌ ኤርሚያስን አሸነፍኩት ልበል በገድል ጉዳይ ላይ ሶዋት ምንድነው ለሱ የሚጠቅመኝ? ለእኔ የሚጠቅመኝ ምንድነው? ለሱስ ምን እንደሚጠቅመኝ? ምክንያቱም በገድል ያመነ ሰው ክርስቲያን አይሆንም። በእኛ ቤተክርስቲያን በክርስቶስ ሳያምን በገድል አምኖ ማለት ነው። ገድል ፕራዮሪቲ ትምህርት አይደለም፣ የመጀመሪያ ትምህርት አይደለም። የኛ ክርስቲያኖች በህይወታቸው ክርስቶስን ለመምሰል የአባቶችን ገድል ያነባሉ። የአባቶችን ገድል ለትምህርታቸው ለህይወታቸው ሊጠቀሙባቸው ያነቧቸዋል እንጂ ገድል አስተምረን አናጠምቅም። እኛ የምናጠምቀው
ሃይማኖትን አስተምረን በክርስቶስ ማመንን ነው የምናጠምቀው። ስለዚህ እኔ ከአንተ ጋር ተወያይቼ ወንድማችን ጴንጤ ወንድማችን የቃለ ሕይወት ወንድማችን ክርስቲያን የማላረግህ ከሆነ ወደ ቤተክርስቲያን የማልጨምርህ ከሆነ ወደ ቤተክርስቲያን በማይጨምር ትምህርት ላይ ተወያይቼ ከአንተ ጋር ምንም ሚኒንግለስ ነው የሚሆን። ስለዚህ ከጴንጤ ጋር ማውራት ያለብን በልዩነቶቻችን ላይ በልዩነታችን ላይ አንድ ወደ በምንሆንበት ጉዳይ ላይ ነው። ከዛ በኋላ የገድላት የታምራት ጉዳይ የክርስቲያኖች ያመኑ ጸጋ መንፈስ ቅዱስን የተቀበሉ የመረዳት የማስረዳት ጸጋ ያላቸው ሰዎች የሚረዱት ስለሆነ መንፈሳዊው ዓለም ደግሞ ለመንፈሳዊያን ነው የሚረዱት እንጂ ለዓለማዊ በዓለም ለሚኖሩ ሰዎች በጨለማ ለሚኖሩ ሰዎች አይረዱትም ብለን ስለምናምን ነው እንጂ ገድላትን እኛ በፍቅር ነው የምንወዳቸው። ምክንያቱም የምንኖረው ህይወት መሆን የምንፈልጋቸውም የቅዱሳን አባቶቻችን ህይወት ነው። ስለዚህ እኔ ከኤርሚያስ ጋር ንቀውም አይደለም። በንቀትማ ከሆነ ከኤፍሬም እኮ እሱ በእድሜ ይበልጣል፣ በእድሜ ይበልጣል። አይ ሆፕ ሲኒየርም ይሆናል ብዬ አስባለሁ። ሁለተኛ ኤርሚያስ ከኛ ቤተክርስቲያን የወጣ ልጅ ስለሆነ እንዲመለስልኝ ይፈልጋለሁ። ለምን ከሱ ጋር አላወራም? ሁለተኛ ወንጌል ለማውራት ሰው አትመርጥም። እገሌ ትልቅ ሰው ነው እገሌ ትንሽ ነው ብሎ መምረጥ ተገቢ አይደለም። እኛ ክርስቶስ የጠፋውን አንዱን ኃጢአተኛ ፈልጎ እንደመጣ ሁሉ እኛም ሕፃን ልጅም ጋር እንኳ ቢሆን ወንጌል አስተምሮ ካሉ ወረድ ብለን ክርስቶስን መስለን ማስተማር ተገቢ ነው እና እኔ አልወያይህም ያልሁት ስለምጠላው ስለምንቀው ሳይሆን ስለሚዋሽ እና የምነግረውን ነገር ላያምንልኝ ስለሚችል፣ ምክንያቱም ይዋሻል። የሚዋሽ ሰው ደግሞ አያምን እና በዚያ መንገድ ነው ተረዳንና። ግን ተናዳቸዋል። አሁን ወደ ሬስ ልመለስማ በምንም ተአምር ግን ልዩነት ካለ አይቀር አሁን ኦርቶዶክስ እና ፕሮቴስታንት መሀል ላይ የታቦት ሰፊ ልዩነት ያመጣል። ገድል እንኳ እሺ ቢሆንም ቢተውትም እሱን አሁን ታቦት ላይ በጣም ሰፊ ልዩነት ነው ያለው። በዛ ጉዳይ ተወያይቶ እውነት ከሆነ እውነቱን ማጥራት፣ ስተት ካለ ስተት የሆነውን ነገር ለመግባባት። አሁን እኮ የእናንተ ውይይት የሚጠቅመው እኮ ለእናንተ ኤርሚ እንዲመጣ እንዳይመጣ ሳይሆን ብዙ ከታች ታቦቱ የብሉይ ኪዳኑ ታቦት የጋራ የምናምንበት ነው። የብሉይ ኪዳኑ ታቦት በብሉይ ኪዳን የነበረ ነው። የቃል ኪዳን ታቦት ነው። እግዚአብሔር ለሙሴ የሰጠው ነው። ስለዚህ የእግዚአብሔር ታቦት ተብሎ የሚጠራው ታቦተ እግዚአብሔር ወይንም የብሉይ ኪዳኑ ታቦት በብሉይ ኪዳን የነበረ ነው። ስለዚህ ያ የጋራ ታሪካችን ነው ማለት ነው። እንደ ታሪክ ነው የምንይዘው የብሉይ ኪዳን። የሐዲስ ኪዳን ታቦት ግን በሐዲስ ኪዳን ያለ ነው። ምስዋ ወይንም ደግሞ ጠረጴዛ ወይንም ደግሞ አልታር ተብሎ የሚጠራ ነው። ስጋው ደግሞ የሚፈተትበት ነው። የሐዲስ ኪዳን ታቦት ስመ ኢየሱስ ክርስቶስ የተጻፈበት ነው። እናንተ የላችሁም፣ ኦፍኮርስ የላችሁም። ሌሎቹ አብያተ ክርስቲያናትም አላቸው፣ እኛም አለን። የአልፋ ወኦ የሚል ስም የተጻፈበት ስነ ስቅለቱ ያለበት ታቦት የአዲስ ኪዳን ታቦት እንደሱ ነው። ስለዚህ እናንተ እሱ ስለሌላቸው አለመኖር መብታችሁ ነው። ኦኬ። እኛ ግን መሰዊያ አለን ብሏል ቅዱስ ጳውሎስ። አለን እኛ መጽሐፍ ቅዱስ ላይ አለ፣ እሱ ነው። ስለዚህ ምንም ሩቅ የሚያስኬድ ነገር አይደለም። ያኛው ታሪክ ነው፣ ኢትዮጵያ ውስጥ አለ። ኢትዮጵያ ውስጥ ያለውን ደግሞ ገብተህ አሳየኝ ከሆነ ለማንም አናሳይም። ምክንያቱም እናንተ ብቻ ሳይሆን እስራኤልም ትፈልገዋለች ታቦቱን። ስለዚህ እኛ በምስጢር ታቦቱን የሀገራችንም እንደ ኢትዮጵያውያን የሀገራችን ቅርስ ነው። እኛ በዚህ አንቀድስም። በነገራችን ላይ በብሉይ ኪዳን ታቦት እኛ አንቀድስም። የብሉይ ኪዳን ታቦት ይዘንም አንወጣም። ያ ቅርስ ነው። አክሱም ጽዮን የተቀመጠ ነው። የኢትዮጵያውያንም ሀብት ነው። ደግሞ የእግዚአብሔር ስም የተጻፈበት ነው በነገራችን ላይ። ስለዚህ እኛ ግን የአዲስ ኪዳን ታቦት ደግሞ እናንተ የምታዩት አይደለም። በህይወቱ ኤርሚያስ አይቶት የማያውቀውን ታቦት እኔ ምን ላደርገው ነው? ይሄ ብዙም የሚሰድ ነገር ስላልሆነ እንጂ እኛ መወያየት ከብዶን አይደለም። ስለዚህ ለምን ተበሳጫችሁ የሚለው ላይ መጣበታለሁ ተመልሼ። ሰላም እስኪ ልበል። መምህር ፋሲካው ጴንጤዎች ተናደዋል፣ ተቆጥተዋል። ለምን ተቆጡ? አይ እነሱ እኮ አሁን ኤርሚን ለማስጣል እንዲያው ብዙ እየደከሙ ነው እውነት ለማውራት ግን በቃ የማይወድቅ አወዳደቅ ነው የወደቀው። እግዚአብሔር የሚያውቀው የማይቆን አወዳደቅ፣ ሊነሳ የማይችለው አወዳደቅ ወድቋል። አሁን ኤርሚያስ በቃ በአደባባይ መጥቶ ይቅርታ ብቻ ይቅርታ አጥፍቻለሁ፣ ስህተት ነው፣ በቃ ለዚህ ነው፣ እርቦኝ ነው፣ ቸግሮኝ ነው፣ በቃ ምናምን ማለት ነው ምርጫው። ሌላ ምንም አይደለም። ምን እንደምጠብቅ ያውቃሉ መምህር። አሁን ያበበ ጉልላትን ድምፅ
አሜሪካ ያሉ አውሮፓ ሀገር ያሉ ምንድነው ፎረንሲክ ነው የሚባለው ምንድነው ፎረንሲክ ነው በሱ ድምፁን ያበበ ጉልላትና ይሄኛው ነው አይደለም የሚለውን ምርመራ ሊያደርጉ እንዲሁ ምን አይነት ድርቅና ነው በመድኃኒዓለም ስቱዲዮ የተቀረጸን በዓለም ላይ የሚታይን ዩቱብ ላይ ቁጭ ብሎ ከ7 ዓመት በፊት ከ4 ዓመት በፊት የተቀመጠን ቅዳሴ እና አምጥተው አሁን በአርቲፊሻል ኢንተለጀንስ ተመሳሳይ የሆነ ድምፅ አምጥተው የእሱ ነው ሊል ይችላል። የባሰ ዝቅጠት ውስጥ ነው የሚገባው። በጣም ነው የምጓጓው። በነገራችን ላይ ቅዳሜ ነኝ በጉጉት ነው የምጠብቀው። እንዲያው ያ ድምፅ ያላቸው ሰዎች አበበ ጉልላት ድምፅ ያላቸው ሰዎች ዩቲዩብ ላይ ይጫኑስና ጭነውታል። ዩቲዩብ በራሱ እንትን ቢያደርጉት ምሳሌ አሁን ኮፒራይቱን ቸክ አድርግልኝ ብዬ ከዚህ ቪዲዮ ጋር ብዬ ከየንታ ቪዲዮ ጋር ወስጄ ባመጣለት ቀጥታ ኮፒራይት ይዘገዋል። በእርግጠኛነት እኔ ማድረግ እችላለሁ፣ እኔ ስለምችል ማለት ነው። ፎረንሲክ ከዛ ምርመራ መሄድ አያስፈልግም። እኔ ራሴ መዝሙር ለኢንትሮዳክሽን ድሮ መዝሙሮችን ስብከት ምናምን መግቢያ ምናምን ድምፅ አድርጌ ዩቱብ ላይ ከጫንኩኝ ይሄኛው ቪዲዮ እንትን ኦዲዮ ቪዥዋል በእንትን ምክንያት በዚህ በምንድን ነው ኮፒራይት ምክንያት ሪሙቭ ያደርገዋል ቶታሊ። እኔ እኮ እኔ በዚህ ደረጃ ማስተዋል ሰው ሲነሳው ነው አይቻለቅ። ወዳጆች አንተ የኔን ድምፅ ግዴታ የኔ ነው የገሌ ነው ብለህ ትከራከራለህ። አንተ ምን አይነት ድርቅና ነው? በእግዚአብሔር እንዴ! ሰውየው ገንዘብ ከፍሎ በስቱዲዮ የተቀረጸውን ቅዳሴ ስላሴ፣ ይሄ እብደት ነው በእውነቱ። እና ምካሪ ካለው በቃ ኤርሚያስ ተሸውደሃል፣ በቃ ይቅርታ በልና እለፈው፣ በቃ ዝጋ። ሰው ይሳሳታል። እውነት ለመናገር እኛ እኮ ጥሩ ፕሬዲክት አድርገንለት ነበር። እኔም ዘማርያምም ያን ጊዜ ዘማርያም 3 ነገሮችን ጠቆመ። አንደኛው ዳይጸ ልሳን ነው ሊል ይችላል፣ ይህንን መረጃ ሲመጣበት አለ። ሁለተኛው በአርቲፊሻል ኢንተለጀንት ነው ሊል ይችላል። ሶስተኛው ምንድን ነበር ያለው? ሶስተኛው ተመሳስሎብኝ ነው ይላል ብለን ነበር ያሰብነው። ጭራሽ ነው እኮ ሰውየው መጥቶ ኧረ እኔ አበበ ጉልላት አድርጎ ይሄ ቅዳሴ የኔ ነው አለ። ሰውየው መጣ ዩቱብ ላይ በሚዲያ ላይ ቀሲስ መጥተው ተናገሩ። አባ ገብረወልድ ደግሞ ያው ያውቃሉ፣ መምህር አብረን እንማራለን አዲስ ኪዳን። እንዴ አሁን ሰዎቹ እሑድ ታያላችሁ ሲል ሰማሁት ቀን ላይ ማለት ነው። ሁለተኛ በስጋው ደግሞ ገደሉት በቅዱስ ቁርባን ነው ያለው። አለን እጃችን ላይ ይኸው ስልኬ ላይ ቁጭ ብሏል አለ። ስለዚህ በቅዱስ ቁርባን ገደሉት ነው ያለ። በቅዱስ ቁርባን መግደሉን መረጃ እንፈልጋለን። በዚያን ጊዜ ደግሞ ስለ ቅዱስ ቁርባን የቅዱስ ቁርባን ስጋው ደግሞ አያድንም እያለ እያስተማረ ነበር። በነገራችን ላይ ስጋው ደግሞ የዘላለም ሕይወት አያሰጥም እያለ ያስተምር ነበረ። ከዚያ ስጋው ደግሞ የጌታን ስጋና ደም ለማራከስ ምን ብሎ አመጣ? በስጋው ደግሞ ሰው ገደሉ። በጣም እኮ በጌታችን ላይ እኮ ነው ስለ ኃጢአታችን በተሰዋው በግ መስዋዕት ላይ እኮ ነው የቀልደው። አንድ ክርስቲያን ሙስሊም አያደርግም ይሄንን። ባይዘይ መታሰቢያ ነው አያድንም፣ ሌላ ጉዳይ ነው ይላሉ ይበሉ። በስጋው ደግሞ መርዝ እንኳ በተጠጡ አይገላችሁም ነው ያለው ጌታ። ወተኪዱ አንበሳ እባብና ጊንጡን ትረግጣላችሁ እኮ ነው ያለው። ስሙ እኮ ኃይል እኮ አለው የክርስቶስ ስም እኮ። ጊንጡን እኮ መጨበጥ የምንችልበት እምነት እኮ ነው። ስጋ ወደሙ እንዴት አንድ ሰው በነገራችን ላይ መርዝ ራሱ ቢያረግበት በጣም ክፉ ዲያብሎስ ራሱ ስጋ ወደሙ ቢያረግበትና በቀበለው ስጋ ወደሙ መርዙን የመግደል መርዙን የማጥፋት ኃይል አለው እና እኔ ጴንጤቆስታል በሄድንበት ሁሉ አሁን እኔ አሁን ከዚህ በኋላ የምገባ አይመስለኝም። ምክንያቱም እንዲህ እያዋከቡኝ ነው በዛም በዛም አባታችንን ፓትርያርካችንን ለምን ነካህብን እያሉ ነው። እና ቀጥል። እኔ ግን ቀስ የምን ይታየኛል
እንግዲህ እሳት በላይ ለአማጽያን ለለይክዱ ስሞ በሚለው የሆነ ጓደኛው ተቀስፎበት ከሆነ ማለት ምንድን ነው አሁን ዛሬ አረ ገብቶኛል። ተቀስፎ ከሆነ ማለት እንግዲህ ቤተክርስቲያን ሲደፋፈር ብዙ ሰው ይቀሰፋል እናውቃለን። እሱም እኮ በላደኝ ነው መቅሰፍቶ። ጳውሎስም እኮ የጌታን ስጋና ደም ሳይገባው የሚበላ የጌታ ስጋና ደም እንዳለበት ዋ ብሏል እኮ ቅዱስ ጳውሎስም ዋ ነው ያለው፣ አስጠንቅቋል። እና ቀለሜ ግን እውነት ለማውራት ፕሮቴስታንቶች ሁለት ነገር እንዲሁ ቢመለከቱ ላለው ልብ ያላቸው ፕሮቴስታንቶች ካሉ የመጀመሪያው ቀለሜ ፕሮቴስታንት ነው ወይ በራሱ በበቀደም እኔ ሳሳይ የነበረው አንዱ እንትን ላይ ቀለሜ ፕሮቴስታንት ማለት ነው ወይ? ይሄን እናንተ በደንብ ማወቅ አለባቸው። ምሳሌ አሁን እነ ኤፍሬም ባለ ጊዜ ምናምን አይ ቲንክ አሁን በቃን ብለዋል ይመስለኛል። ቀለሜ ጋር እያየው ነበር በጊዜ እየተገለጸ እየመጡ ያሉ ነገሮች ስላሉ በፊት ተሐድሶ የነበር ፕሮቴስታንት ቸርች ሲሄድ የሄደው ሴት መብራት ሲጠፋ ምናምን ለማድረግ የሄደ ሰው ከዛም ከኢትዮጵያ ወጥቶ የኢትዮጵያ ዜግነቱን ቀይሮ እዚህ ኒውዚላንድ የሚባል ሀገር በምን ሁኔታ በየቀኑ እየለመነ የሚኖር ግን ፕሮቴስታንት ነኝ ብሎ በፕሮቴስታንት ስም የሚያጭበረብር ፕሮቴስታንቶች እንደ ፕሮቴስታንት እምነታችን ብላችሁ የምታስቡ ከሆነ ለእምነታችሁ ስትሉ በነገራችን ላይ ማጋለጥ አለባቸው። ይህን ሰው ሌላ ሳይሆን እንዲሁ እናምነዋለን ለምትሉት በእርግጥ እናንተ እሱ ለእናንተ አምላካችሁ ነው። እውነት ለማውራት እንደ አምላካችሁ ስለሆነ በቃ እሱ የሚለው ነገር ኢች ኤንድ ኤቭሪቲንግ ከዚህ በፊት እንደዚህ ሆንኩ እንደዚህ ነው እያለ ሲመጣ አዎ ትክክል ነህ። በእርግጥ ተጠያቂው ለቀለሜ ተጠያቂው አንዱ ዮኒ ማኛ የሚባለው ሰው ነው። ምንም ቢል አዎ በሚል እና አሁንም ቀለመ ወርቅ ያተንፍሱ እኔ እንኳን በስሙ ነው የሚጠራው ኤርሚ ብዬ አልጠራውም። ቀለመ ወርቅ ያተንፍሱ እውነት ለማውራት የመጨረሻ እንዴት ነው መዋረድ ሊነሱ የማይቻል አይነት አወዳደቅ ወድቋል። ብቸኛ ሊያነሰው የሚችለው ነገር ይቅርታ ይበላል። ይቅርታ ደግሞ የኛ አባቶች እኛ ቤተክርስቲያን በነገራችን ላይ ይቅርታ ልባቸው ክፍት ነው። እንደዚህም ተሳድቡ እንኳን ይቅርታ ካለ እሱ ጋር ስለሱ እሱን ስማንሳት ማንም ሰዓት የለውም ጊዜ የለውም። እና ፕሮቴስታንቶችን አሁንም እኮ እኛ ነን እኮ ያዝ ነው እንጂ እኮ ቤተክርስቲያን እኮ መውለት ከጉዳይም አልጣፈችውም። በቃ ትተዋለች እኮ። ግን እኛ ግን ክሌም የተደረገን ነገር ኦልሬዲ ክስ ስለሆነ ስጋው ደግሞ ገደሉት ስላለ፣ ሁለተኛ ሰውየው በህይወት እያለ የእሱ ድምፅ ነው መባሉ የሰውን ድምፅ ቀምቶ ማስረጃ አድርጎ ማቅረቡ ነው እንጂ እኮ ው ሲሰድበናል የሚውለው ምን ትተነዋል እኮ። በእርሶ ላይ ቢነሱ ግን ብዙ አይደንቀንም። እውነት ለማውራት ሰምተናል። እኔም ነበርኩ ያን ያሉትን። አንደኛ እንዲሁ በእውነት ግን ቀሲስ ማለት እንዲሁ ከታች ያላቸው ኦርቶዶክሳውያን አንድ ሰው እምነት ባይኖረው እንኳን እኮ ሰው እኮ በእድሜ ይከበራል ማለት በእድሜ ይከበር። እኔ አሁን ሳድግ እድሜያቸው ከፍ ያሉ ሰዎች ካሉ መንገድ እንኳን ቁሜ ነው የማሳልፋቸው። አቋርጬ እንኳን አልሄድም። እንኳን ሌለው አንተን ቄስ ብዬ መጥራት እንደዚህ ምናምን ይሄ ምናምን እንተያያለን ከኔ ፊት የሚቆም የለም። እንዲሁ ምንድን ነው አትናቴዎስ የሚለው እንዲሁ ቀሲስ ወዮ ልቡ ላበጠበት ስለዚያ ሰው ወዮለት የሚለው ኤርሚያስ ወዮልህ እግዚአብሔር የቀጣህ ቀን ታግሶ እኔ እንጃ። እነ ቀሲስን ዛሬ እንደዚህ ለነሱ ክብር ነው እንዳይመስላችሁ። እነ ቀሲስ ክብራቸው ነው። ግን በእምነት አለው የሚል ሰው ማለት በእምነት አለው የሚል ሰው እንዲሁ አንድ ማሳያ እንዲሁ ስድብ ማለት አትሳደቡ ብሎ ቅዱስ ጳውሎስ የሚያስተምረውን ሌሎች አባቶች የተናገሩትን ክርስቶስ ራሱ የተናገረውን ይህን ያህል አባትን መሳደብ ስድብ ሃይማኖት ሊሆን እኮ አይችልም። በቃ ባጭር እና ፕሮቴስታንቶች በቃ ስድብ ከሆነ አንዱ ስድስተኛ ሶላንት ናችሁ። እሱን በቃ በአደባባይ ግለጹ እውነት ለማውራት እና ቀለሜ ግን በጣም እንዲው ቀሲስ እንኳን ለዲቤት አይደለም ማለት ነው እንኳን ለዲቤት በቃ ምንም የሚመጥን ሰው አይደለም እውነት ለማውራት። ምንድነው እንደዚህ አይነቱን ንቆ ምንድነው በቃ መተው ነው እውነት ለማውራት። ግን ፕሮቴስታንቶች ግን እንዲው እውነት ለማውራት እኔ በዚህ እግዚአብሔር ይመስገን ፕሮቴስታንት ያላደረገኝ አምላክ ማለት ጠብቆ ያኖረኝ አምላክ ምን ለማለት ነው። ለካ ፕሮቴስታንት ሲኮንም እንደ ቀለሜ ይኮናል። ለካ ቀሲስ ማለት ሰው ለካ ከዚች እምነት ሲወጣ አይምሮን ነው የሚስጠው የሚያጠው። ግማሹ ቫዝሊን ይበላል፣ ግማሹ ሶፍት ይበላል፣ ግማሹ እንደዚህ ያበበ ጉልላት ሞተ ይላል።
ግማሹ በዛ ቸርች ውስጥ በቃ ይኸው እኮ ነው። በዚህ በውጭ ዓለም ፍርድ ቤት እዩ። በነገራችን ላይ የፍርድ ቤት የዚህ ኮርት ተመልከቱ። 50% እኔ እከታተላለሁ። 50% የሚቀርቡት ፓስተሮች ናቸው እየደፈሩ ማለት ነው። በቃ ይኸው ነው። ፋሲካው ጊዜ ያለ ይቀጥሉ። ይቅርታ እየተሳሳትክ ያላቸው ነገሮች ግን እየታዩ አይመስለኝም። አንደኛ አምላካችሁ ነው አልክ። የፕሮቴስታንት አምላክ ሊሆን አይችልም። ቹቹ ለምን መሰለ እንደዚህ አይነት ነገሮች ቀሲስ አሁን እንትንና ናቸው ማለት ነው። ቹቹ ለምን መሰለ ይኸውልህ ቴዎሎጂካሊ ቀመስ የሆኑ ልጆች የሚከታተላቸው ሰው 100 200 ምናምን በጣም ከበዛ ይኸው አሁን አስቸጋ ሄድ ነቃሌ እያወሩ ነው 200 ምናምን ሰውን የሚከታተላቸው እና ሌላ ፕሮቴስታንት ቤት ማለት የአባቶችን ትምህርት እየጠቀሱ ካታኪዝማቸውን እያወጡ በመረጃና የእምነት መግለጫዎቻቸውን እያወጡ የሚያወሩ ልጆች ማንም አይከታተላቸው። ኤርሚያስ ጋር ስትሄድ ግን ጥግን ያዝ ድፊባቸው አዛሉ ኮበለሉ እያለ ይጠራል። የሚከታተለው ሰው ቤተክርስቲያኗን ስለሚሳደብለት ብቻ ሰፍ ብሎ አቅምስልኝ ጎሽ የሚሉ ማለት የሚያጨበጭው ማለት ነው። አሁን እኔ አብዛኛውን ቦልኬ ጨርሼ ነው እንጂ ከታች በቃ የሚሳደብ ጴንጤ በቃ እኔ እንደዚህ በስላሴ እንደዚህ ተናዳችሁ እኔ አሁን ፕሮቴስታንታዊ ጂሃድ እንዳታውጁ ነው የምፈራው። የእውነቴን ነው። በጣም እኮ ነው የተናደዳችሁት። እንደዚህ አራስ ነበር። ስለዚህ እሱን ማንም ልብ አድርግ ቹቹ። እኔ ገብቼ ትናንትና ስለ ቅዳሜ ቀን ስለ ሰዓት ስለ ዲቤቱ አይነት አልተናገርኩኝም። ቆርጦ የ3 ቀን የ4 ቀን ቪዲዮ ከተለያየ ቦታ አምጥቶ እኔን ያላልኩትን እንዳልኩ አድርጎ 55,000 ምናምን ሰው አይቶታል። እኔ የሰራሁት አለ 65 ነው ምናምን 55,000 እኔንም አይቶታል። በእርግጥ ሰው የራሴን ቪዲዮ እኔ ተናግሬያለሁ አይደል? ስለ ዲቤቱ መጀመሪያ ቅድመ ሁኔታ በዚህ ጉዳይ ነው ብዬ ተናግሬያለሁ። ፕሮቴስታንቱ ያንን እያየ እንኳ የሚያምነው የተቆራረጠ ቪዲዮ ነበር እና ሼር ያደርጋል፣ ኮፒ ሊንክ ያደርጉለታል። እና ታዲያ ከዚህ የበለጠ አምላክ አለ እንዴ? እሱን ለማለት ነው መምህር ፋሲካው ያመልኩታል ያሉት። እንዲህ እኔ እንደዚያ ባረግ ባይዘው እኔ እንደዚያ ባረግ ቆራርጬ የኤርሚያስን ድምፅ ምናምን ቆራርጬ ባቀር ብታምኑም ባታምኑም የራሴ ልጆች ናቸው የሚቃወሙ። አንደኛ ህሊና የሚከሰኛል ያላለውን ደግሞ ሌሎች ጭራሽ ሸር ሲያደርጉልኝ እኮ ታየኝ እኮ ፕሮቴስታንት ከሱ የባሰ መኮስተት አለቀ ሲሳሁን ከሱ የባሰ ጥፋት አሁን ለምሳሌ ፋሲካው ቅድም ሲያወራ ሶፍት የሚያበላላ አለ እኮ ባዚል የሚያበላላ እሱ አሁን ስህተት ነው አይደል? ልክ እንደዛው በየእምነቱ ማውጣት እንችላለን። ባይዞ ሶፍት የሚያበላውን ማውጣት እንችላለን። አንተ ሶፍት ነው መጽሐፍ ቅዱስ የሚበላ ሁሉ አለ። እንዲያውም አንድኛው ራሱ ውሸት አይደለም፣ ትክክል እኮ ነው፣ እውነት ነው። ግን ልክ በሱ በእኛ በኩል እንደዚህ አይነት ሰዎች እንዳሉላ በየእምነቱ እኮ በኦርቶዶክስም እኮ ኦርቶዶክስን የማይወክል በጣም አጸያፊ ተግባር የሚያደርጉ አሉ። ግን እንደዚህ አይደለም። አንተ ደግሞ ቹቹዬ አሁን እሱን መካድ ይችላል። ኢኩቫለንት አረረራ የማይገናኝ ቹቹ ግን ኤርሚ ግን ማለት ኤርሚያስ ቀለሜ ግን የእውነት እንዲሁ አሁን ፕሮቴስታንትን ይወክላል ማለት ፕሮቴስታንት ይወክላል አሉ። አንዷ መታ ይወክላል አለች። አይ እስቲ ቹቹ የእውነት እንዲሁ የእውነት ለእውነት የቆመ ሰው ከሆነ ቀለሜ አሁን የሚያደርገው ኢች ኤንድ ኤቭሪቲንግ ይወክላል ቃለ ሕይወትን። በነገራችን ላይ የምን እምነት የትኛው ዶሚኔሽን ነው ቀለሜ ግን ማለት ይቅርታ ኤርሚያስ ይሄ ቀለሜ የሚለው ስም በመድኃኒዓለም ካፌ ቢወጣልኝ ምን አለበት? እርሶ እንኳ ቢያንስ ደስ የሚለው ከእርሶ እኮ እንትን እየተጸጸቱ ነው ቢያንስ ያለ ስሙ በመጥራቱ። ኤርሚያስ አይ ስሙማ ቀለሜ ነው ተባለ እኮ ዛሬ መጥተው ልጆች እኮ ተናገሩ። የሰፈሩ ልጆች ስሙ ቀለመወርቅ አይተንፍሱ አበበ ነው ስሙ። ልጆች እኮ ተናገሩ መጥተው ዛሬ አልሰማም? ኤርሚያስ ነው ስሜ እያለ ሰው ኖ እሱ ራሱ ዛሬ ምን አለ መሰለህ ስሜ ትክክል ነው አለ። እኔ ቀድሜ ተናግሬያለሁ እኮ ቀለመወርቅ አይተንፍሱ አበበ እንደሆነ እኔ ቀድሜ ተናግሬያለሁ። ትክክል ናቸው ብሏል እኮ። እኔ እኮ አንድ ሰው ስሙን ሲጠሩ ስለምን እንደሚናደድ ነው የማይገባኝ እንዴ።
ኧረ በጣም ሸም ነው በእግዚአብሔር። የሚሳደብ ከሆነ የትኛው ሰው ፕሮቴስታንትን አይወክልም። ፕሮቴስታንት ደግሞ አይሳደብም። ባህሪውን እኮ ታውቁታላችሁ እኮ ወንጌል ወጥቶ መንገድ ላይ ወንድም አለም አሁን ፕሮቴስታንትን የማይወክል ከሆነ አሁን ይሄ ሰው የፕሮቴስታንት አገልጋዮች የተባሉ ሰባኪያን ፓስተሮች አይደል አብረውት እንደዛ ሲሳደቡ የሚውሉ አዎ በል አይዞህ የሚሉት ማለቴ አሁን እኮ ለመሰለህ አሁን እኛ እኮ አሁን እኔ ፕሮቴስታንት እንዲህ ምናምን ብዬ መናገር እኮ አልፈልግም። ግን እዛ ጋር ያለው እንግዲህ ሰባኪዎች፣ ፓስተሮች፣ መጋቢ ምናምኖች እዛ ጋር አብረው ትክክል ነህ አይዞህ ይላሉ። እኔ ምን ብዬ ወሰድኩት? በቃ ፕሮቴስታንቶች እንደዚህ ናቸው ማለት ነው ብዬ ወሰድኩኝ። እና ከዛ አንጻር ነው አሁን ከእሱ ጋር የሚውሉትንስ ምን ትላቸዋለህ? እውነት ለማውራት ቹቹ አብዛኛውን ቤት ግን አሁን እያዩ ያለውት ማለት ነው ገብቷል። ወንጌል ከመስበክ ይልቅ አሁን ሚዲያው ጠቅላላ በፉክክርና በብሽሽቅ የተሞላ እየሆነ መጥቷል። ገብቷል። አሁን እኔ እንጃ ሰይጣን እየሰራበት ይሁን ምን ይሁን አላውቅም። እዚህ ላይ በጣም አሳሳቢ ደረጃ ላይ ደርሷል። አሁን ጠቅላላ ማህበራዊ ሚዲያው ጉዳይ ወንጌል ተረስቶ መጽሐፍ ቅዱሱ ተረስቶ ሁሉ ነገር ተረስቶ ጭራሽ የብሽሽቅና እንደ እግር ኳስ የደጋፊው ብዛት ከታች እያጨበጨበ ሰውም እያጋጋለው ጭራሽ እኔ ምን እንደሆነ ትርፉ ሊገባኝ አልቻለም። መበሻሸቁ ላይ በጣም አተኩራቸዋል። የኔ ይሻላል በሚል የፉክክር መንፈስ ተውጧል። በአጠቃላይ እኔ እንደማየው እውነት ለማለት ቆይ ግን አታጠቃላይ ይኸውልህ፣ እኛ ዲፌንድ ነው የምናደርገው። ይኸውልህ ልብ አድርግ እስኪ የፕሮቴስታንትን ገድልና ታምር እያወጣ 15 ዓመት እየሰደበ ልክ እንደ ትዝታውና እንደ ኤርሚያስ አምጣልና ንገረኝ እስኪ አምጣልኝ። እንደኛ ቤተክርስቲያን የተሰደባለ እውነት ለመናገር ታድሶ ነኝ የሚለውም ሲወጣ የሚሳደው ኦርቶዶክስን ነው፣ ያኛውም ሲመጣ ኦርቶዶክስን ነው። በዓል በተከበረ ቁጥር ኢቭን የትንሣኤ ዕለት እኮ ይሳደባሉ። በጣም በሚገርም ትንሣኤ ጠብቀው በእኛ ካላንደር እያከበሩ ባይዞ እኛ እኮ ማክበር ካቆምን እኮ ትንሣኤን እኮ አታከብሩም። ይህን ታውቃለህ። ካላንደር ነው ትንሣኤ ማለት ዘሴም ደይ መስከረም 1 ቀን ወይ ምናምን በወር የሚከበር በዓል አይደለም። ከፍ ዝቅ የሚልበት አለ። ካላንደራችን አንድ ጊዜ ወደዚያ ሊገፋው ይችላል፣ አንድ ጊዜ ወደዚህ ሊያመጣው ይችላል። እኛ መቁጠር ካቆምን ታቆማለህ፣ ቀጥ ብለህ ነው የምትቀረው። ስለ ጠብቀህ ዛሬ የእኛን ካላንደር አይታችሁ ነው ትንሣኤ ልናከብር ስንል ትንሣኤ እንደዚህ አይደለም የሚከበረው ትላላችሁ። የስቅለት ዕለት እኮ ስግደት እንደዚህ አይደለም። ወይ አሰግዱ እንዲህ እኮ በጣም ይገርም። ወይ አሰግዱ ወይ ስግደት ትቃወማላችሁ። እና ቆይ ለቅዱሳን መስገድ ክልክል ነው፣ ግድ የለም እሱም በሉ። ለክርስቶስ መቼ ነው የምትሰግዱ እናንተ? እንደው ቹቹ ልጠይቅህ፣ ለክርስቶስ የምትሰግዱበት ቀን መቼ ነው እንዴ? እና በየቀኑ መቃወም ግን አይከብዳችሁም? በማርያም የፈለገው እኮ ነገር። በነገራችን ላይ ኦርቶዶክሳውያንን በሙሉ ተቃወማችሁ ብታጠፉ ከዚያ ወደ ፕሮቴስታንት መቃወም ትገባላችሁ። ፕሮቴስታንቱን በሙሉ ተቃውማችሁ እንዲህ ብታጠፉ እርስ በርሳችሁ ባልና ሚስት ሁሉ መቃወም ይጀምራሉ። ጭራሽ እኮ ነው ካራክተራይዝ የሆናችሁት በመቃወም ማለት ነው። አንዳንዴ የምትቃወሙትንና የማትቃወሙትን መለየት የሆነ እኮ በዚህ ጉዳይ ላይ ትክክል ናቸው፣ በዚህ ጉዳይ ላይ ግን ስተት ነው ይባላል እኮ። ኤቭሪቲንግ እኮ ነው የምትቃወሙት እኮ እናንተ እኮ። ይህ እኮ ብደት እኮ ነው። ባይዘ ሰው እኛ አንሳደብም፣ እኛ ዲፌንድ ነው እያደረግን ያለ ነው። የተዋሻውን ውሸት ለምን ይዋሻል መልስ እየሰጠን ያለ ነው እንጂ ቤተክርስቲያን ለስንት ዓመት ሙሉ ጸጥ ብላ በቃ ተናግራ አታውቅም። 24/7 እኮ ነው እኮ እንትና ኤርሚያስ እኮ ላይቭ የሚገባው ደግሞ ዛሬ የምንማረው ሮሜ ምዕራፍ ምናምን ቁጥር የመዝሙረ ዳዊት ምናምን ብሎ አይደለም ደግሞ የሚገባው። ግባና ዩቱብ ነው በቃ ገርል ይወጣል። አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ እንደዚህ ብለው እንዲሁ ኔጌቲቭ ቲንከር መሆን ራሱ መቼ ነው ለአምልኮ ጊዜ የምትሰጡት? እኔ ሲጸልይ ራሱ ምን ብሎ ነው የሚጸልየው? ማለት እግዚአብሔር አምላኬ ሆይ ትናንትና ቀኑን በሰላም እንዳዋልከኝ ዛሬም በሰላም አውለኝ ብሎ ይጸልያል። አሁን እሱ ትናንትና ስሳደብ እንዳዋልከኝ ዛሬም ስሳደብ አውለኝ። እኔ ሲተኛ ራሱ ምንድነው ዛሬም ስሰራ ዋልኩኝ፣ ስንት ሰው ተሳደብኩ፣ ስንት ሰው አስቀየምኩ፣
ስንት ሰው በብልግና አንደበቴ ስንት ሰው አባለኩ፣ ስንት ሰው አናደድኩ፣ ስንት ሰው አበሳጨሁ፣ ስንትን ሰው በብስጭት አንተ ከተኩ እያለ እኮ ነው የሚተኛ ይሄ ሰውዬ። እንዴ እስኪ ርዕስ መርጦ ወንጀል ያስተማረበትን እስኪ ንገረኝ። ይኸውልህ ልክፈትልህ፣ ቆይ ልክፈትልህ። እውነቱን ተናገር፣ እውነቱን ነው ተናገር። መልከ ጥፉን በስሜ ይደግፏሉ። እስቲ ከእውነት ተናገር፣ እውነቱን። የት አለ ቪዲዮ? ቆይ ላሳይህ። የእውነቴን ነው። እስኪ ከፍቱት ድረስ ዋናው ሀሳቤ እርሶ ግን ቢወያዩ በጣም ብዙ ሰዎችን ማስተማር ይችላሉ። ለምን እርሶ ስርዓት የሚያደርጉት እውነት የተረጋጉ ሰው ኖት። በጣም እንዴ እርሶ ሲወያዩ ነው እኮ ሚዩት አደረጋችሁት እንዴ? ዝም ብሎ ይሄ እኮ ነው እኮ ችግሩ። አሁን ክፉ ነገር አላወራሁም። ኦርቶዶክስ ነበርክ እንዴ? ቹቹ ኦርቶዶክስ ነበር። መቼ ነው ወደ ኦርቶዶክስ የመጣው? እንትን ወደ ጴንጤ ወደ ቃለ ሕይወት የሄደው? ኤፌሶን እኔን ነው በቃ ኤፌሶን አስተያየት ስጭ። በቃ ማን ነው የሚቀድመው? ቅርታ ጋር እኔ ስራ ስለምሄድ ቀጥ ኤፌሶን ቀጥ። እውነትሽን ነው። እሺ አመሰግናለሁ በጣም። ሰላም ለእናንተ ይሁን። በመጀመሪያ እታች ኮሜንት ላይ የተሰጠ እንትን አለ፣ የያሬድን አሳዩልን እያሉ ነው። ያሬድ የፖስተውን አሳዩትና ምናልባት አንደርስታንድ ካደረገው እያሉ ነው። ያን መልእክት ለማስተላለፍ ነው። በዛውም አንደኛው ነገር ማስተላለፍ የሚፈልገው ነገር መጀመሪያ ታቦት ላይ ከራሳቸው እኮ ሉተራን እኮ ታቦት ይቀበላሉ አይደለ? ከእነሱ ጋር ለምንድን ነው የማትወያዩት? እና ተወያዩነቾቹ ምናልባት እኛ ጋር መጣችሁ ኦርቶዶክሳኖች መጀመሪያ ታቦትን ትቀበላላችሁ አትቀበሉም የሚለው ነገር መጀመሪያ ከራሳችሁ ጋር ብትግባቡ አንድ ያልሆናችሁበት ብትጨርሱ አይሻልም ወይ? ታቦትም እናንተ ጋር ስላለ ማለት ነው። መሰወር ብለው ሉተራን እኮ እዛው ላይ የጌታችን የአምላካችን ኢየሱስ ክርስቶስ ስጋና ደም ነው ብለው የጌታ እራትን ይፈትቱበታል አይደል እንዴ? ስለዚህ ከእነሱ ጋር ሄዳችሁ ተወያዩ። መጀመሪያ እናንተን አጥሩ ነው እኔ ላቾቹ መልእክት ያለኝ። ሲቀጥል ትናንትና ዋናው ላይ ብታጠነጥሩ ማለት እኛ ቤተክርስቲያናችን አሁን ስለ ግለሰቡ ስድብ ምናምን ሳይሆን ያው እኔ ባለፈው ምናልባት ዘማርያም ሲገባ የተናገርኩት ንግግር አለ። ቀሲስን ሰድቧቸዋል እና እንደው ቀሲስ በእውነቱን ለመናገር እዛ ቤት ስለገቡ በጣም ያዘኝ ነበር ማለት ነው። ያው ፊት ለፊት ነው የምናገረው እና ለምን የሚመጥኑት ቤት አይደለም የገቡት ማለት ነው። እንደው አስቀድሜ ተናግሬያለሁ። እኔ ምንድን ነው ያልኩት? ተሳድበዋል። ስለዚህ ማንም ሰው እንዳይገባ ብዬ ነበረ ማለት ነው። ግን እርሱ አስቀድሞ ከዛ በኋላ ገብተው ነበረ። እኔም ቪዲዮ ያየሁት ከተነሳ በኋላ ነው። ምዕመንን የማያከብር እንዲሁም ደግሞ ቀሲስን የማያከብር አባቶችን የማያከብር ሰውዬ ከእሱ ጋር ሂዶ እንትን ማውራቱ ራሱ ተገቢ ነው ብዬ እንደ አንድ ሰው እኔ አላምንም ማለት ነው። በጣም ነው ቀሲስን የሰደባቸው። ጠንቋይ ልጅ መተተኛ ሲል እኔ ለቅቄዋለሁ። በነገራችን ላይ በሰሞኑ ብቻ አይደለም ከዛም በፊት ተሳድቧል ይሄ ግለሰብ ማለት ነው። ስለ ስድቡ ያው ሐዋርያቶቹም ያለፉት በዚሁ መልኩ ነው፣ እየተሰደቡ እየተመቱ ምናምን ነው። ኦኬ ለእኛ ስድብ አዲስ ነገር አይደለም። እርግጥ ግን አባቶቻችን በምናከብራቸው ልክ እኛ ሲዋረዱ ወይ ደግሞ ሲሰደቡ ደስ አይለንም። ልጆች እስከሆነን ድረስ እኛ ደስ አይለንም። ስለዚህ እኛ አባቶቻችን ስትገቡ የምትገቡበት ቤት በጣም መርጣችሁ ቢሆን ደስ ይለኛል እንደኔ ማለት ነው። ዋናው ነገር ግን እኛ የተዋሸብን በቁርባኑ ላይ ነው አይደለ? እሱ ተሳደበ አልተሳደበ አይደለም፣ በቁርባን ላይ ነው። በቁርባን ነው ሰው የገደለው ብሏል። ያንን መረጃ እንጠይቃለን። ኦኬ እንደውስ እኛ በነዚህ ብቻ አይደለም፣ እስልምና ላይ የሚሰራ አንድ ወሂድ የሚባል ኡስታዝ አለ። በማህበረ ቅዱሳንም እጁን ቆርጠው አንዱን ወደ እስላም ሲመጣ ቆርጣ ምናምን ብሎ ይዋሻል በነገራችን ላይ እና ለእሱ ራሱ መረጃ ብለን እየጠየቅን ያለ ነው። ኦኬ ስንት ወራችሁ ነው መረጃ እንዲሰጠን እየጠየቅን ያለ ነው። በጣም በቤተክርስቲያናችን ላይ እየተዋሻ ስለሆነ አንዴ በእስላሙ አንዴ በፕሮቴስታንቱ ማለት ነው። ስለዚህ ቤተክርስቲያንን ለማጥፋት እንደተነሱ በዚህ ማወቅ እንችላለን። እና ትናንትና ኤርሚያስ ሚኪ ጋር በጣም ድራማ ሊሰራ ተመችቶት ነበር። በእርግጠኛ ልጆች ደካሞች ስለሆኑ አንዳንድ ልጆች ተመችቶት ነበር። ምንድን ያለው ይህ ሰውዬ ዝግጁ አይደለም። ምንድነው አሜሪካ ያሉት አንዳንድ ግለሰቦች ኤርሚያስን እንደሚያግዙት እና ያንን ድራማ እንደሚሰራላቸው በግልጽ አድርጎ ተናግሯል። ኦኬ ይሄ ድራማ የሚለው ንግግር አይናገር እንጂ
ሚኪያስ ጋር የነበራችሁት ሁላችሁም አይታችሁታል አይደለ? ሲናገር የነበር አሜሪካ ያሉት አንዳንድ ነገሮችን እየሰሩልኝ ነው አለ። እንግዲህ ድራማውን እስከሚሰሩለት ድረስ እስከ ቅዳሜ ድረስ ይጠናቀቃል ድራማው ሰርቶ ሲመጣ ደግሞ እኛ እውነት ስላለን እውነቱን እናጋልጣለን፣ ችግር የለውም። እስከዛ ድረስ ይስራ ብለን ትተነዋል። ስለዚህ በትላንትና በግልጽ ራሱ በሚኪያስ ቤት ሲናገር ነበረ ማለት ነው። አልተናገርኩም ካለ እንግዲህ ዩቲዩብ ላይ ደግሞ አሁን ማይስተላለፍ ነገር የለም፣ ገብታችሁ መስማት ትችላላችሁ ማለት ነው። ስለዚህ ድራማ ለመስራት እየተዘጋጀ ነው። እኛ ዋናው ነገር ሰውዬው ይሙት አይሙት፣ ያው ልክ ቀሲስ እንዳሉት እኛ ሰውዬው ይሙት አይሙት እሱ ላይ ችግር የለብንም፣ ይሙትም አይሙትም። ነገር ግን ቁርባን ላይ ተዋሽቷል ነው። በቁርባን አድርገው ቤተክርስቲያን እንደገደለችው አድርገው ነው እየተወራ ያለው። ያ ስህተት ነው። ይሄንን ሳይገለጥ ልክ ካህን አይደሉ ከቀሲስ፣ ስለዚህ ክህነት አላቸው፣ ያሳስባቸዋል፣ ግድ ነው። ክህነታቸውም እኮ የተሰጣቸው ቤተክርስቲያን ላይ የሚነሱ እንደዚህ ያሉ የሐሰት ክስና እንዲሁም ደግሞ የክህነትን አገልግሎት እንዲሰሩ ነው። ስለዚህ ግዴታ ነው። ይህን ማጥራት ያለባቸው እንደነዚህ ያሉ አባቶች ናቸው፣ እኛ አይደለንም በነገራችን ላይ። ስለዚህ ማጥራት ያለባቸው እንደነዚህ አባቶች ስለሆነ ግዴታ ይህንን አጥርተው ነው። ወንድማቸው ለምንድን አትወያዩ? ለምን አትወያዩ? ይሄ ግዴታ አለባቸው። ገብተዋል? ለምን አትወያዩ? የታቦቱ ጉዳይ መጀመሪያ የራሳችሁ ቤት ተወያዩና ከዛ በኋላ እኛ ጋር ትመጣላችሁ ማለት ነው። ኦኬ። ስለዚህ መጀመሪያ የተዋሸብን እንደ ክህነታቸው ይህን ማጥራት አለባቸው። እሳቸውም የዚሁ አገልግሎት ስላሉ ማለት ነው። ስለዚህ መጀመሪያ የተዋሸውን ወሬ ወይ ደግሞ የስህተት ንግግር አርሙትና ሁላችንም ልብ ውስጥ እንደዚህ ቁጭ ያለው ዝም ብሎ አይደለም። ይሄ ነገር እንዲጠራለን ስለምፈልግ ዛሬ ቪዲዮ ካያችሁ አሁን ድጋሚ ፖስት ላችኋለሁ። አንድ ልጅ ኦርቶዶክሳዊ ልጅ ነው ገብቶ እኔን ታውቀዋለህ ማነው አበበ ጉልላት ነው ምናምን ሲባል አውቀዋለሁ አለ እና በጣም ተጨንቄ ነበር። በቃ እኔ እፈልገዋለሁ ምናምን በቃ የሆነ ሲል ነበር ኤርሚያስ ማለት ነው። ይሄ ሰውዬ ምንም አይነት መረጃ እንደሌለው ማየት እንችላለን። እኔ አሁን ፖስት ላችኋለሁ ሲወጣ ማለት ነው። ኦኬ። ምንም አይነት መረጃ እጁ ላይ የለውም። በምን የመጣ ነው? ዝም ብሎ ከቤተ ክርስቲያን ጥላቻ የመጣ ነው እንጂ ይሄ ሰውዬ ገና መረጃ የለውም። በቃ ልቡ ተንጠልጥሎ እባክህ መረጃ ካለ ንገረኝ፣ የማን ልጅ ነበር እንደዚህ ነበር ይለዋል። ከዛ ልጁ ቀልዶበት ወጣ ማለት ነው። ኦኬ። ቀልዶበት ወጣ እና አስወረዱት ማለት ነው። ይሄ ሰውዬ ምንም አይነት መረጃ እንደሌለው ለድራማ እንደተዘጋጀ ግልጽ ነው ማለት ነው። ስለዚህ በቤተክርስቲያናችን ላይ የተዋሸ ውሸት አለ። ያንን ይቅርታ እንዲጠይቅና ስህተቱ እንዲያምን ነው እኛ የምንፈልገው፣ ሌላ የለንም ማለት ነው። ኦኬ። ያ ነው እኛ ከሰውዬው ጋር ጥላቻ ወይ ደግሞ ሌላ ነገር የለንም። በቃ ይሄ ከቤተክርስቲያን የተዋሸው ነው ውሸት ያጥራልን ነው። እና ደግሞ በታቦቱ ጉዳይ ላይ ትላንትና አክሊል ማነው ኤርሚያስ ጋር ገብቶ ሚኪያስ ጋር ገብቶ አልወያይም ብሏል። የስልክ ውይይታቸውን ማሰማት ይችላል። የዛሬ 3 ዓመት በፊት ወደ 4 ዓመት ምናምን ይሆነዋል። በእርግጥ ከተፖሰተ ግን 3 ዓመት ሆኖታል። እና የእሱን ውሸት ሲዋሽበት ነበር በአክሊል ዙሪያ ላይ ማለት ነው። አክሊል በአዲስ ኪዳን ታቦት እወያያለሁ ብሏል። ኦኬ። ነገር ግን በቃል ኪዳኑ ታቦት ግን አክሱም ጽዮን በቅርስነት እንዳለ ይናገራል በታሪክ ዙሪያ ላይ። ያንን ለእኛ አሁን ላይ አገልግሎት ቀሲስም ቅድም ሲናገሩ ነበር፣ አገልግሎት አይሰጥም። አሁን ላይ በቅርስነት አክሱም እንዳለ ይታመናል። እሱ ለድህነታችን ምንም እንትን አንልም። ኦኬ። ምንም አይጠቅመንም። በቅርስነት እንዳለ ነው የሚናገረው። ስለዚህ መታችሁ በዛን ጀምር ብትሉ ዋጋ የሌለው ነገር ነው። ዋጋ የሌለው እኛ የምንጠቀምበት ላይ በሐዲስ ኪዳን ይሄ አውራኝ ብሎ የዛሬ 3 ዓመት በፊት ማለት ነው ገብቶ ላይቭ ላይ ቀለሚ አንተ መረጃህን አሳየኝና የምታነሳቸው መረጃ ታቦት ላይ የምታነሳቸው መረጃህን አሳየኝና ላሰማችሁ ከፈለጋችሁ የምር ታፍራላችሁ። መረጃህን አሳየኝና እወያያለሁ ነው ያለው። ጌታ ምስክሬ ነው። አሳያቸዋለሁ ከፈለጋችሁ አሁን መክፈት እችላለሁ። አሳየኝና መረጃህን አሳየኝና በውስጥ መጀመሪያ እንየውና መረጃህን የምትወያይበትን ያነሳቸው አሳየኝና ከዛ በኋላ እወያይሃለሁ። እንደዚህም አይሆንም አለው አክሊል ማለት ነው። ኦኬ። ስለዚህ አይታችሁታል? አዎ ዩቲዩብ ላይ ያለ እኮ። ስለዚህ ዩቲዩብ ላይ ያለ እንትን ስለዚህ እንደዚህ ያለበትን ዛሬ ላይ ሚኪያስ ጋር ገብቶ አልወያይም ብለዋል አለ። እኛ በአዲስ ኪዳን ታቦት አንወያይም አላልንም። ጊዜያችሁን አታቃጥሉ በማይሆን ነገር። ስለዚህ ባካችሁ ከቻላችሁ ከራሳችሁ ሉተራን ጋራ ሂዳችሁ በታቦቱ ዙሪያ ላይ ተወያዩ። ኦኬ። እና ብዙ ማንሳት የሚፈልገው ነገር አለ። እግዚአብሔር ይስጥልኝ። እሳቷ ኤፌሶን ወይ አንድ ጊዜ መረጃ ላቅርብ። ወይ አንድ ጊዜ መረጃ ላሳያችሁ። ምክንያቱም ቅድም ያሳየኋችሁት ደግሜ ነው የማሳየው። እኛ
አበበ ጉልላት የሚባል ሰውዬ አልሞተም አላልንም። ያን ጊዜ ይሄንን ይኸው ያጋለጥኩበት ጊዜ ነው። የዚያን ጊዜ እንደምታዩት ከአራት ወር ይኸው እዚህ ጋር ፎር መንዝ ኤጎ ያን ጊዜ የዋሸ ጊዜ የሰራሁት ቪዲዮ ነው። ላይቭ ላይ ሁኜ የተናገርኩት ነው። አበበ ጉልላት የሚባል ይኑር አይኑር አይደለም። አንደኛ በቅዱስ ቁርባን ገደሉት ያለው ውሸት ነው። ከገደሉት ማስረጃ ነው ያልነው። ሁለተኛ ያሰማው ድምፅ የአበበ ጉልላት አይደለም፣ የቀሲስ በትረ ነው። አይሰማም። ከታች ያላችሁ ይሰማል አይሰማም? ይኸው ያልኩትን ጊዜ እዚያን ጊዜ አዳምጡት። ይኸው እግዚአብሔርን በስመ አብ እናመሰግናለን። ቀሲስዬ እናመሰግናለን። ሁላችሁንም ከልብ ነው የምናመሰግነው። አዎ አድጎ እንደ ቀለሜ ሳይሆን ከሞቶም ከሆነ እንደ ቀለሜ ከመሆኑ መሄዱ መጠራት ነው፣ መታደል ነው። እግዚአብሔር በሚያውቀው። አዎ ይህንን ያልነው ደግሞ ለምንድን ነው መሰላችሁ? ሳድግ እንዳንተ ነው መሆን ብሎኛል ብሎ ነበረ። ኦኬ ይሄ ሰውዬ ሲያድግ እንደ ቀለሜ ምንፍቅና ውስጥ የሚገባ ከሆነ እንኳን እውነትም እንዳለው ከሆነ ሙቶ ከሆነ መሄዱ ጌታችን ጠርቶታል ማለት ነው ያልነው። ይፈልግ የነበረው የእውነት እሱ የሚለው አበበ ጉልላት እኔ አዳሙ ጉልላት የሚባል አውቃለሁኝ። የአርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማውቀው በአዳሙ ጉልላት ነው። የነ ኪነ ጥበብን የነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት በእውነት በሕይወት ያለ ሰው ከነበረ ነፍሲ ማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልደ ሳሙኤል እና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝም። በቃ ቹቹ ይሰማል? እየሰማሁ ነው። በቃ እኔ አበበ ጉልላት የሚባል ሰው ሞቷል አልሞተም አይደለም ክርክር። ከሞተ ነፍሱን ይማር ነው ያለውኛ። እንዲያውም ሳድግ እንደሱ ሆናለሁ ብሎ ስለነበረ እንኳን ከሞተም እንኳን እውነት ሳድግ ጴንጤ መሆን ከነበረ ራእዩ ግን ሰውየው በስነ ስርዓት አሁን በነገራችን ላይ ስንናገር በጣም እየተጠነቀቅን ነው። ኦልሬዲ ይሄ ሰው በእግዚአብሔር ሞት በእግዚአብሔር ጥሪ ነው የሞተው። ወንድሙ መጥቶ ታሞ ነው የሞተው እንጂ በቅዱስ ቁርባን አይደለም ብሎናል። ስለዚህ ለቤተሰቡ መጽናናትን እንመኛለን። እኔ በዚህ አጋጣሚ የአበበ ጉልላት ቤተሰብ ካለው ልጅ ካለው ልጆቹን መርዳት እፈልጋለሁ በምችለው አቅም። እውነት መናገር በስሙ ተዋሽቷል፣ ቤተሰብም ተጎድቷል። ታሞ የሞተን ሰውዬ በእምነቱ ስም ነው የከሰሱት። ልብ አድርጉ። ዛሬ በጌታችን ፊት ነው ያለው፣ በገነት ነው ያለው ይሄ ወንድማችን። ነገር ግን በመርዝ ገደሉት፣ በስጋው ደግሞ ነው ያለ። ይህ እኮ በጣም በጣም ነውረኛ እኮ ነው ሰውዬው ባይዘይ። ስለዚህ የኛ ክሌም አበበ ጉልላት የሚባል ሰው አልሞተም አይደለም። የኛ በቅዱስ ቁርባን አልሞተም ነው። አሁን እሑድ ዕለት በዚሁ አጋጣሚ ላሰማህ፣ ቅድም የኤፌሶን የጋበዘችኝ ነው። ይኸው መዝሙር ያሬድ አሁን ይኸው ቀለም የጠራውን እንትና ይቅርታ ኤርሚያስ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። ይኸው የሰራው በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ 1100 ልባት ይህንን የሚናገረው ከ6 ቀን በፊት የኔን ስም ጠርቶ ዲቤት የጠራበት ጊዜ ነው። አንቱ ነው የሚለው ስሙ በደንብ ይሄ ቪዲዮ ሌላ ነው። አንቱ እያለ የሚያወራበት ነው። ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ቢበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። አሁን ይሄ ጥሪ ያቀረበኝ የመጀመሪያ ጊዜ አንቱ እያለ የሚያወራበት ነው። ልብ አድርጉ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ ባይዘ እንደው እባክህ በዚህ አጋጣሚ ኤርሚያስ ግዕዝ አትጥቀስ እባክህ ግዕዝን አትቅበረው እባክህ። አሳቀከን፣ ሰው ጨረስከን እኮ ብሎ በቃ ተሳቀቅን። ይድ የለም አማርኛውን አውራ፣ ግዕዝ አትጥቀስ። የለም እንደዚህ የሚል ግዕዝ ሰለጽኑ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ከ6 ቀን በፊት
ቀለም የሰጠራይ ነበር። ይሄ ደግሞ ትናንትና ላይ ብላይ ነው። ንገረኝ አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ልብ አድርግ። ይችን ቆረጣት ማለት ነው። እኔ ያልሁት እሱ ላይ ብላይ ገብቼ ወሬ አታብዛ፣ ዲቤቱን ተቀብያለሁ፣ መቼ እንግባ? በምን ጉዳይ ተናግሬያለሁ። ውሸትክን ማጥራት እፈልጋለሁ። መጀመሪያ እንደገባሁኝ አለኝ እዚህ ውስጥ በነገራችን ላይ ውሸትክን ማጥራት ስለምፈልግ ቅድሚያ ውሸትክን ዋሽተሃል፣ እሱን አጥራ፣ ከዛ በኋላ በፈለከው ቀን እንገባለን። እሺ መቼ እንግባ አልሁት። እሱ ምንም ነገር አላለኝ። ምንም በቃ ሌላ ታሪክ ሲያወራ ወጥቼ መጣሁኝ ማለት ነው። እሱ ግን ተቀብያለሁ የምትለዋን ብቻ ቆረጠ። ልብ አድርጎ ተቀብያለሁ። ይሄ ደግሞ ላይቭ ገብቼ ነው ተቀብያለሁ የምትለዋን እሱ ጋር የተናገርኳትን እንደገና ላይቭ ገብቼ ከነመጋቢ ብሉ ጋር ተቀብያለሁ የምትለዋን ብቻ ቆረጠ። እሺ ማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። የድቤት ጥሪን ስለተቀበሉ ኤርሚያሳችን አንበሳው ዋው ተቀብለውኛል። ልብ አድርጉ። ጭራሽ እኮ ነው መቼ ስለው እንኳ መልስ አልሰጠኝም። ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ድቤት ጥሪውን ስለተቀበሉ አሁን ደግሞ አንቱ ወደ ማለት ገባ። ደግሞ ልብ አድርጉ። የቅድሙ ቡና እየጠጣ የሚናገርበትና አሁን ሌላ ድምፅ ነው። ስንተኛ ቆረጣ? አራተኛ ቆረጣ። በጣም አመሰግናለሁ። እግዚአብሔር ስጥልን፣ ክብር ያድልልን። ጥሩ ሚወት አድርገው እና ላውራ እንዳያስተጋባብህ እኔ ያልኩትን ስሙ። አሁን እዚህ ላይ እሱ ጋር ገብቼ የመጀመሪያው ምንም ጥያቄ የለውም፣ እድል ነው። እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬን የራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸ ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለእኔ ትርጉም የለውም። ያልሞተን ሰው ሞተ፣ በሕይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በሕይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁኝ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪው። ይህንን ያልኩት ኦኬ። ያልሞተን ሰው ሞተ ብሎ ያልሞተን ሰው ይሄ ድምፁ ነው ብሎ የማንን የበትርን ድምፅ ነው ያሰማው። እንኳን ደህና መጣህ ቀሲስ ዲበኩሉ። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ሕሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቃለሁ እና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። ሚውት ለማለት ተናድጃለሁ። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝና እናወራለን። ሚውት እያደረጉኝ ነበር። ባይዘ እንዴት አድርገው? ቆይ ሚውት አታድርግ። አድምጠኝና እናወራለን። ሚውት እያደረጉ ማለት ነው። ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እኮ አልኩህ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። ይኸው በቃ ይኸው መቼ ይሁን ስለው እንዲህ ሲለኝ ወጣሁኝ። እኔ በቃ ወንጌል እውነት ነው፣ ህይወት ነው።
ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳደረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይህንን ያልኩት ለምንድን ነው? የአበበ ጉልላት ድምፅ ነው ብሎ ያቀረበው የበትረ ድምፅ ስለሆነ ነው። በትረ ደግሞ አልሞትኩም ይሄ ድምፅ የኔ ነው አለ። ኦኬ፣ ስለዚህ የዚህ ድምፅ ባለቤት ሞቷል ካለ የዚህ ድምፅ ባለቤት አለ በህይወት ነው እያልኩ ያለሁት እኔ። ሰውዬ በህይወት አለ፣ ድምፁን እያሰማ ያለቀስኩበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሞቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት። ህግ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ከዚህ በኩሉ አውት ነው ብሎ የሚሉት ነጮች በቃ ያው የቃል ኪዳኑ ታቦት ትቼዋለሁ ብሎ ተናግሯል። በነገራችን ላይ ያለታ ቅዳሜ መጣ እስኪያልፍ ሌላኛው አላቅም ያነጋሉ ያመሻሉ አላቅም፣ ግን ቅዳሜ እየመጣች ነው በደጃፎት ነው ማለት ፈልጋለሁ። ተዘጋጁበት ጉዳይ ካለ ይዘጋጁበት። አንደኛው አምላክ ይሄኛው ነው። በቃ ኤርሚያስ ተናገረ እግዚአብሔር ተናገረ ብሎ ነው የሚያምነው። ይሄ በቃ መከተል ዝም ብሎ አሌል ዝም ብሎ እንደ እህተ ማርያም የሚከተል ነው። ይሄ ጅራት ስማው አዳምጡት። መዝሙር ያሬ ደውላለሁ ብሎ ካለ ቴዲ ጋር ደውላለሁ፣ እኔም ደውላለሁ እሱ ጋር፣ እናንተም ደውሉ። የሱ ፈቃደኝነት ተጠይቆ ብያለ በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። ይኸው ሰውየው ግን ምንድን ያለ ኤርሚያስ ግን ቅዳሜ ቀጠሮ ይዘናል ቴዲ ቤት እንገናኝ ነው ያለ። ቴዲ ጋር አሁን ተደዋውዬ ገና ተነጋግራችሁ አሳውቁኝ ነው ያለ። መልሶ ደግሞ ስንት ጊዜ ዋሸ? ስንተኛው ነው ይሄ? 20ኛው 100ኛው? እንግዲህ እነሱ ደግሞ በዛ ደወል አዶ ነው የዲቤቱን ነገር ምንም አውቀው ነገር የለም። ቴዲሻ ቴዲ ሰው ጠይቆት ነው በነገራችን ላይ የኮሜንት ላይ እኔ የዲቤት ነገር የማውቀው ነገር የለም። ማን ያስያዘው ቅዳሜ ዲቤት? ማን ነው? ከማን ጋር የተነጋገረው? ሪሊ ጴንጤዎች ለምን ተናደዳችሁ? ለምን ተቆጣችሁ? ለምንድነው በዚህ ደረጃ ለምንድነው የዘቀጣችሁት? ያኛውን ተከትሎ ቅዳሜ እንቅልፍ የለኝም ያኛውም ይመጣል ሜንሽን ያደረገኝና ግራ ግብት አላስተኛኝ እኮ አላችሁ እንዴ! ውሸት ሰላም ሲነሳ አይጣል እኮ ነው። ስሙ፣ ስለ ዲቤቱ ማውቀው ነገር የለም። እሺ፣ ሌላ ጥያቄ አርብ ወይም ቅዳሜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምታከብሯቸው የምትወዷቸው ስመጥር የሆኑ ዘማሪዎች ይመጣሉ። ከኢትዮጵያ ኦርቶዶክስ ማች ቅዳሜ አርብ ናችሁ? ዝግጁ ነን። ሰርፕራይዝ አለን። የኔና የኤርሚያስ ዲቤት የተለ ወይ አርብ ወይ ቅዳሜ በጣም ትልቅ ዘማሪዎች ይመጣሉ። እስካሁን እንግዲህ በደረሰኝ እንትን ትልቅ በጣም አርብ ወይ ቅዳሜ በቃ ይኸው ነው። እንዲሁ ቴዲ ጨዋ ልጅ ነው። በነገራችን ላይ በጣም የምወደው ልጅ ነው ቴዲ ሐዋሳ በጣም የምወደው ልጅ ነው። እንደው በፖለቲከኞችን ሲያወያያቸው በጣም ጤነኛ የሆነ እንደ አንድ ጤነኛ ጴንጤ ነው። ይሄ ከጤነኛ ጴንጦች አንዱ ይሄ ነው። ባይዘ በቃ እንደዚህ ያሉትን ሰዎች እናከብራለን። ምንም እዛ ሄደን እሱ ቤት የእኛ ልጆች እንኳን ቤት ኦርቶዶክስ ቤት እኮ አይደለም የሚሉት ሲጀምር እኛ ነን። እኔ ኤርሚያስ ቤት ሄድኩኝ። እኔ እስኪ ይምጣ ኤርሚያስ እዚህ ውስጥ እስኪ ይምጣ። እንዲያው እውነቴን ነው እናንተን በሙሉ አውርጄ በአክብሮት አወራዋለሁ። እኛ እኮ ነን እናንተ ቤት የምንመጣው። ኤርሚያስ ደፍሮ እስኪ ጋዲሳ ቤት ይገባል፣ አክሊል ቤት ይገባል፣ ዘማርያም ቤት ይገባል፣ ታላቁ ቤት ይገባል። ኔቨር ኤቨር አያደርገውም። የሆነ ገር ሊያወጣል። ገሩ ደግሞ በተሳሳተ መንገድ ነው የሚተረጎመው። አልፎ አልፎ ያነበዋል። የጎጃም ሰው አቡነ ተክለ ሃይማኖት እንደዚህ ብለው ጥግህን ያዝ ይላል። ከዚያ ምንድን ነው? ታምር ነው እኮ የበለዓም አህያ እንደ ሰው ተናገረች፣ ጥግህን ያዝ። ታምር ነው ይሄ። አህያ ይናገራሉ። ያው ተናገረ። በቃ እግዚአብሔር አህያ አይደለም ድንጋይ ያናገራል። ታምር ነው። ታምር ደግሞ ታምር ነው። በቃ ታምር እኮ የተባለው እኮ ከአይምሮ በላይ እግዚአብሔር በእግዚአብሔርነቱ የሚያደርገው ነገር ማለት ነው። በቃ እና አንድ ቀን ወንጌል ከፍቶ ሲያስተምር አይተነው አናውቅም። ብሔርን ከብሔር የሚያጣላ የሆነ መጻሕፍቶችን ያጋጫቸዋል፣ ያላትማቸዋል። እኛ አልተጋጨብንም።
እኛ አልተጨነቅንም፣ እኛ አልኮሰኮሰንም። ምክንያቱም ስንተረጉመው ምን እያለ እንደሆነ ይገባል። የኛ መጽሐፍ ነው እና ራሱ ያብራራል፣ ራሱ ስተት ነው ይላል። እንደዚያ ነው። ይህንን ሰውዬ ጥግ ያዝ እንዳለ ጥግ የማትያዙት ከሆነ ፕሮቴስታንቶች መቼ ነው የምትድኑት ብዬ ጠይቃለሁ። መቼ ነው የምትፈወሱት? መቼ ነው ከተቃውሞ ወጥታችሁ ወንጌል የምትሰብኩት? ሰዎች የሚድኑበትን እውነት ለመናገር መንገድ በየመንገዱ ኢየሱስ ጌታ ነው የሚሉት በጣም የተሻሉ ናቸው። ምክንያቱም እዚያ ጋር ስድብ አይደለም የሚናገሩት፣ ጥቅስ እየጠቀሱ የገባቸው የሚሆን ያልገባቸው ዋጋ እየከፈሉ በገባቸው ነገር በተረዱት ነገር። አይ ሪስፔክት እነዚያን ሰዎች። ላይ በላይ ይወጣል። የሆነ ቀን ይመጣና ታመም ይላል፣ ስልኬ ጋለ ገንዘብ ያሰባስባል። እንደዚህ ታክም ወገብ ይላል፣ የሆነ ገንዘብ ይሰበስበታል። አሁን የፈለገው ከኔ ጋር ዲቤቱን ልክ ሰርፕራይዝ ሆኖ ሰው ሁሉ እየጠበቀ ነው። እሺ 20 ምናምን 30 ሺህ ይመጣል በለው በቃ በዛ አንበሳ ምናምን እሱ ነው የሚታየው። አሁን በሱ ቤት አይምሮ ውስጥ ያለው እሱ ነው። እኔ ደግሞ ሰርች የምኖር ሰው ነኝ። አገልግዬም ቤተክርስቲያን የተከፍለኛለች፣ እግዚአብሔር ይመስገን። ደግሞ ሰራለሁኝ ደግሞ በትርፍ ሰዓቴ። በጣም ይገርማቸዋል። በሃርድ ወርከር ነኝ እኔ። እዚህ ቁጭ ብዬ ስራ ፈትቼ ቲክቶክ የእናንተን አበባ መለቅም ሰው አይደለሁም። ይስራ ሲወጣና አንዳንዴ ይስራ። የእውነቴን ነው። አይምሮም ፈታ ይበል ትንሽ አንዳንዴ። ወይ ምናኔ አይደለም ወይ መጽሐፍ ቅዱስን በጸሎት መንገድ አያነበው። ሁሌ ኔጌቲቭ የሆነ ነገር እያሰበ ዛሬ ምን ልቃወም ገርል። እንዲህ መጽሐፍ ቅዱስ መቼ ነው የሚያነበው? በነገራችን ላይ እኔ እንደሱ በእውነቴን ነው የምናገር። ሆነስትሊ ስፒኪንግ እኔ እንደሱ ገርል አነብ አላውቅም። መድኃኒዓለም ምስክሬ ነው። እንዴ የሌለ ገርል እኮ ነው እሱ ጋር የሌለው እኮ። አሁን መጽሐፍ ላሳያችሁ፣ ይኸው እንደው ገልጬ ላሳያችሁ። በመድኃኒዓለም ይኸው እንደው አዙሬ ላሳያችሁ። ታዩታላችሁ። ይሄ መጽሐፍ በሙሉ አንቡት ከፈለጋችሁ። ይኸው አንቡት። ይኸው በርቀት ላሳያችሁ። አንቡት። ይኸው አንደኛው ክፍል ላይ ይኸው ሌላኛውን ክፍል ላሳያችሁ። በዚህ በኩል ይኸው ይሄን ሁሉ አንብ ያልጨው መጨረስኩት። ይኸው ስንት ገርል እንዳለ እዚህ ውስጥ ባሳያችሁ እኔ ማለት እንዴ እኔ ሌላው ቀርቶ የፕሮቴስታንት መጽሐፍና የካቶሊክ የሙስሊም ሁሉ መጽሐፍ አለኝ እኔ። እንዴ አነባለሁኝ እኮ ማንበብ እኮ ጥሩ እኮ ነው። ይሄ ሰውዬ መጽሐፍ ቅዱስ እንኳን ያነብብ። ይኸው በቀኝም በግራም ያሉ መጽሐፍቶችን አንብ ያልጨረስኳቸው። ይኸው የእንትና መጽሐፍ አሁን በቅርብ ቀን ይኸው ልኮልኝ ጳውሎስ ፈቃደ የተሰቀለው አለኝ። የፕሮቴስታንት መጽሐፍ ማነባለሁኝ እኔ በእውቀት ነው የማነበው። ምን እንደምታስተምሩ ጭምር በደንብ አነባለሁኝ። እሱስ ገርል ታምረ ማርያም ያወጣል። ሰውን ድንዝዝ ሰውን ሁሉ እኮ ነው በቃ ገርላት። ይኸውላችሁ ቅዱሳንን እንድንመስል የምናነብባቸው የምናባቸው ህይወት ናቸው። ቅዱሳን እንዴት በክርስቶስን እንዳከበሩበት የምንተርካቸው ናቸው። ከቅዱሱ ክርስትናን መኖርን የምንማርበት ነው እንጂ ግዴታ እያመጣን በየቀኑ የምንሰናከልበት አይደለም። እዛ ተሷይ ከፕሮቴስታንት ጋር እኛ በገድል ጉዳይ አናወራም የምንለው ክርስቶስን የሚያቅሰው አቡነ ተክለ ሃይማኖትን ሊያውቅ አይችልም። ምክንያቱም በሩ ክርስቶስ ነዋ። በበሩ ያልገባ ተክልዬን አያውቅም። በበሩ ያልገባ ክርስቶስን እኮ አምላክ ነው ያላል ሰው ድንግል ማርያምን ወላዲት አምላክ ማለት አይችልም። ስለዚህ ዋናው በሩ ክርስቶስ ነው። በበሩ ከገባን በኋላ በውስጥ ያሉትን መጻሕፍትን አብረን እንፈትሻቸዋለን። ችግርም ካለ ገድላት ይታረማሉ ብለናል እኮ እኛ ኦልሬዲ ድሮ ነው እኛ የምናውቀው። ይሄ የቤተክርስቲያን ስርዓት አለ ሲነበብ የአማርኛ ግድፈት ካለ የተለያየ ነገር ካለ ይሄኛው ነበብ ጸነን የሚል ነገር ካለው በዚህኛው አማርኛ ይስተካከል። ይታረማለች ቤተክርስቲያን። የተዛነፈም ታሪክ ካለ አይ ይሄኛውን ታሪክ ከዚህ ጋር ስለሚጋጭ፣ ምክንያቱም የቅዱሳኑን የህይወት ታሪካቸውን ነው የምናነበው። አቡነ ተክለ ሃይማኖት በዚህ ጊዜ ተወለዱ፣ በዚህ ጊዜ በክርስቶስ በጊዜ ተጠመቁ፣ በተጠመቁ በዚህ ዓመት ትምህርት ቤት ገቡ። ከዛ በኋላ ወንጌል ይህንን ዓመት ይህን ያህል አስተማሩ። ወንጌል ያስተማሩበት ሀገሮች በኢትዮጵያ ውስጥ በተለያዩ ቦታዎች ይጠቀሳሉ። በመጨረሻ እዚህ ደብረ ሊባኖስ ምናምን ገቡ፣ በዚህ ቦታ አስተማሩ። መተሎሜ የሚባለውን አረማዊ ንጉሥ አጠመቁ። እንደዚህ ያሉት ነገሮች ወንጌል የሰበኩበት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በእግራቸው እየሄዱ ይተረካል። ለምንድን ነው የምናነበው? ያንንኛ የአቡነ ተክለ ሃይማኖትን ገድል ያናነበበ ገነት ስለማይገባ ነው? አይደለም። ለምንድን ነው የምናነበው? እኔ የአቡነ ተክለ ሃይማኖትን ገድል ሳነበው እሳቸው በዚያ ዘመን እንደዚህ በምናኔ ሆነው ወንጌልን ከሰበኩ አምልኮተ ጣዖትን ከሰበሩ
እንዴት እኔ በዚህ ዘመን በአውሮፕላን እየሄድኩኝ በመኪና እየሄድኩኝ እንዴት ወንጌል መሰብክ እንዴት ይከብደኛል ብዬ ህሊና እንዲወቅሰኝ እና እንደ ጻድቁ ክርስቶስን ለመስበክ እንድጋደል እንዳውኑ ዘመን እንዳይመስላችሁ ያ ዘመን ይኸውላችሁ ከአረማውያን ጋር ነበር ትግሉ። ዲሞክራሲ የለም። ጣዖት አምላኪ፣ ዛፍ ቅቤ የሚቀባ የዛር መንፈስ፣ የጥንቆላ መንፈስ፣ ድግምት፣ የተለያየ ነገር አስማት የነበረበት ዘመን ያ ዘመን አረማውያን ነበሩ። በዚያ ዘመን ወንጌል መስበክ ማለት ራስን ለክርስቶስ አሳልፎ መስጠት የሚጠይቅ ነገር ነው። ስለ ክርስቶስ የሞተ ማለት ነው። አቡነ ተክለ ሃይማኖት ሰው ክርስቶስ ደስ የሚለው ይመስላችኋል? ወንጌልን በ12ኛው መቶ ክፍለ ዘመን የሰበኩን አባት ስለ ክርስቶስ የሞቱትን ሰው ክርስቲያን እኮ ናቸው። እንደው ተው ቅድስናቸውን የማትቀበሉ በክርስቶስ አምነው እኮ በምናኔ ያለ ትዳር ኖረው በምናኔ የኖሩ ሰው እኮ ናቸው ክርስቶስን ብለው። ታዲያ የኔን አባት ስም በየቀኑ እየጠራ ስትሳደብ ክርስቶስ ቆሽ አቅመስልኝ የሚል ይመስላል? እንኳን አቡነ ተክለ ሃይማኖትን እኔን እንኳን ደካማውን ቄስ ስትናገሩኝ ደስ አይለውም። ባይዞ ጴንጤዎችን እንድሳደብ ክርስቶስ ፈቃዱ አይደለም። ሙስሊም እንኳን እንድሳደብ አይፈልግም። በእኔ ስለማያምኑ አጠርጋቸው አይልም። ፍቅር ነው የኔ ጌታ የኔ አባት ሁሉን እንዲወደድ ነው። ስለዚህ ጴንጤዎች ተመለሱ። ሁሌ ከምትቃወሙ ስገዱ። ስንሰግድ ስግደትን ትቃወማላችሁ፣ ስንጾም ጾማችን ትቃወማላችሁ። እንዲህ እኛን የማትቃወሙበት ነገር ምንድን ነው ግን? አሁን ጾም አሁን ዓለማውያን ሰዎች እንኳን ይሄ እምነት የሌላቸው ሰዎች እንኳን እድሜ ያረዝማል ብለው ይጾማሉ። ስግደት አክሮባት ሰው ስፖርት ቤት ገብቶ ለጤንነቱ ስፖርት ይሰራል እንዴ? እንኳን አይደለም በክርስቶስ ሰግድ ለአብ ወወልድ ለመንፈስ ቅዱስ አትስግደት እያሉ መስገድ ይቀርብ። ለእግዚአብሔር እኮ ነው የምንሰግደው እኛ። እናንተ መቼ ነው የምትሰግዱት? እና ትክክላል። ይሄ በእውነቱ የጤንነት አይደለም። በሉ እናንተ የሆነ ነገር በሉና እኔ ከጀመርኩኝ ማቆሚያ የለኝም። የምትሉትን በሉና እዘጋለሁኝ። ቴንኪው። እኔም ወደ ስራ ልገባ ነውና፣ እሺ፣ በጣም ይቅርታ፣ በእውነቱ በጣም ይቅርታ አድርጉልኝ አስገብቼ